ጤና ይስጥልኝ። ወጥን ማን ያውቃል ቢሉ ቀላዋጭ ተባለ እንጂ ባለሙያ ሴት አልተባለም። ፖለቲካንስ የፖለቲካ ሳይንቲስት አይደለም፣ ብቻ አይደለም። ስለ ሀገሩ ፖለቲካ ያነበበ የጻፈ፣ ሚዲያው ስለ ፖለቲካ የሚዘግበውን የተከታተለ፣ ከዚህም በላይ ደግሞ በተለያዩ ድርጅቶች ወይም የፖለቲካ ተቋሞች ውስጥ ንቁ ተሳትፎ ያደረገ ሁሉ ፖለቲካን ያውቃል ባይ ነኝ። ባጭሩ ፖለቲካ ለፖለቲካል ሳይንቲስቶች ብቻ የተሰጠ ወይም የፖለቲካል ሳይንቲስቶች ብቻ ሊተነትኑት የሚገባ ጉዳይ አይደለም። እንደምን ሰነበታችሁ አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። ዛሬ ለበርካታ ዓመታት በተለያዩ የፖለቲካ ድርጅቶች የተሳተፈ ይልቁንም የኢትዮጵያን ፖለቲካ የአገሩን ፖለቲካ ቢያንስ ከዘመነ ደርግ ጀምሮ በንቃት የተከታተለ ኢትዮጵያዊ ለውይይት ጋብዣለሁ። እንግዳዬ ጠቃሚ መረጃ አለው ብዬ አምናለሁና ብትከታተሉ እስከ መጨረሻ አብራችሁን ብትቆዩ ትጠቀማላችሁ፣ ታተርፋላችሁ ባይ ነኝ። በዚህ ጊዜ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አብረን እንድንዘልቅ ጠይቃለሁ። ወደ ውይይቱ የምታሸጋግረንን ሙዚቃ አስቀደምኩ። በቅርብ የሚያውቁት ወዳጆቹ በቁልምጫ ቆሬ ይሉታል። ሙሉ ስሙ ግን ቆርቾ ገለታ ነው። በሙያው የተፈጥሮ ሳይንስ ተማሪ ነው። እንዴት ነህ ቆሬ? እንዴት ሰነበትክ? ደህና ነህ ወይ? ሰላማቱ አቶ አዲሱ፣ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነህ ቆሬ እያልኩ እኔም እንግዲህ እንደ ቅርብ ወዳጆችህ እኔም በቅርብ ሳገኘህ ቆሬ ነው የምልህና በዛው ጀምሬያለሁ። የስምህን ጉዳይ በኋላ እናነሳለን። ደህና ነህ ግን? በጣም ደህና ነኝ አቶ አዲሱ፣ አንተስ? ደህና ነኝ እግዚአብሔር ይመስገን። እንግዲህ አጠቃላይ ከሆነ ነገር እንጀምር። የተለመደ ጥያቄ ነው መቼም። እኛ ወቅታዊ የኢትዮጵያ ጉዳይ ምን ይመስላል ብለን ነው የምንጀምረው። ከዛ ወደ ዝርዝር እንገባለን። አንተ ምን ትላለህ? ዛሬ ኢትዮጵያ ያለችበትን ሁኔታ በፖለቲካው፣ በኢኮኖሚውም፣ በማህበራዊ ዘርፉም እንዴት ጠቅለል ያለ መረጃ ትሰጠናለህ? ከዛ ወደ ዝርዝር እገባለሁ፣ በስፋት እንወያያለን። አዎ እንግዲህ አቶ አዲሱ ያው እድሉን ስለሰጠኸኝና እንደው ስለ ሀገራችን ያለኝን ግንዛቤ እንዳካፍል እድሉን ስለሰጠኸኝ እጅግ በጣም አመሰግናለሁ። እኔ አሁን ባለው ተጨባጭ ሁኔታ እንደው ጠቅለል ብዬ ላቅርበውና በኋላ በጥያቄና መልስ ብናደርገው የበለጠ ዝርዝር ይሆናል። ግን በጥቅሉ አገሪቱ በአጠቃላይ በመጥፎ ሁኔታ ላይ እንደምትገኝ ነው እኔ መረዳቴ። በፖለቲካውም በኢኮኖሚውም ሆነ በሶሻሉ መስክ ሀገሪቱ ምንጊዜም አጋጥሟት በማይታወቅ ሁኔታ ላይ በጣም በሚያሳዝን ሁኔታ ላይ ትገኛለች ብዬ ከሚያምኑት አንዱ ነኝ። መልካም፣ እንደው ዝርዝር ውስጥ እንገባለን። እንግዲህ የተበላሸ ነገር ነው። የተበላሸ ነገር ደግሞ ለማረም ብዙ ነገር ይፈልጋልና እንዲያውም ዛሬ ወቅቱም በሚመለከት ብል አሁን ዛሬ እናንተ ስንዋይ በኢትዮጵያ ደግሞ የብሔረሰቦች የብሔር ለሚል ነገር 20ኛ ዓመቱ እየተከበረ ጠቅላይ ሚኒስትር እዛ ሄደው ንግግርም አድርገዋል። የተናገሩት ነገር ደግሞ በእውነቱ የሚያቀራርብ ሳይሆን የሚያራርቅ እንደሆነ ብዙ መገናኛ ብዙሃን እየዘገቡበት ነው። በዝርዝር እንመጣበታለን። ያንንም የመሰለ ነገር በጥያቄ መልክ ከተነሳ አንተም ትሄድበታለህ። የመጀመሪያ ጥያቄ ምርጫን የተመለከተ ነው። ዛሬ በኢትዮጵያ የምርጫ ጉዳይ ብዙ እያወያየ ነው። የፖለቲካ መሪዎች ገሚሱ በምርጫው መሳተፍ አለብን፣ ይሄ የፖለቲካው ሂደት አንዱ አካል ነው ይላሉ። ሌሎቹ ደግሞ የለም፣ ምን መሳተፍ ያስፈልጋል፣ በምርጫ የተቀመጠ መንግስት የተመረጠ መንግስት በሌለበት ምርጫ ብሎ ነገር ምንድን ነው የሚሉ አሉ። እና በአሁን ሰዓት ምርጫ መግባት አለመግባት የሚለው አከራካሪ ጉዳይ እንዳለ ሆኖ በአንተ በኩል ምንድን ነው አስተያየት ቆሬ?
እኔ አሁን ባለው ሁኔታ የሚካሄድ ምርጫ ለሀገሪቱ መፍትሄ ያመጣል የሚል እምነት የለኝም። ጠቅላይ ሚኒስትሩም ይሄን አጋጣሚ ተጠቅመው ይሄንን የምርጫ ሁኔታ ያነሱት አገሪቷ ባልተረጋጋችበት መግባባት መስማማት በሌለበት ሁኔታ ላይ አጋጣሚውን ተጠቅሜ እንደገና ለመመረጥ ይሄ አንድ አማራጭ ሁኔታ ነውና ሊያመልጠኝ አይገባም ብለው ከሳቸው ፍላጎት የተነሳ ጥያቄና ሐሳብ አድርጌ ነው የማየው እና ምንም የፖለቲካ ድርጅቶች ባልተደራጁበት ከህዝቡ ጋር ኮሙኒኬት አድርገው ተሰባስበው ችግሮችን መፍትሄዎችን በማይወያዩበት መድረክ ላይ ቢሮ ከፍተው በተለያዩ ቦታ ላይ ከህዝብ ጋር የሚገናኙበትን መዋቅር አፈራርሰው ምን አይነት ድርጅቶችስ አሉ? እንደገናም ደግሞ በምን መሰረት ላይስ ይሄን ነገር ተግባሩን አከናውነው ህዝቡን ለመወከል የሚያበቃ ምን ሁኔታ አለ? እና በእውነቱ ይሄ በጣም ባጭሩ ስታየው እሳቸው አጋጣሚውን ተጠቅመው እንደገና የስልጣን ዘመናቸውን ለማራዘም እና ህዝቡ መግባባት የለውም በብሔር ብሔረሰብ አባባል በቅራኔ የተለያየ ናሬሽን ለተለያየ ህብረተሰብ ስም በመስጠት በዚህ በ30 ዓመት ውስጥ የተቃረነ ህብረተሰብ ውስጥ ምንም አንድ ሆነው ተወያይተው መፍትሄ ሊያመጡ የሚችሉ ድርጅቶች በሌሉበት እሳቸውን ብቻ ህዝቡ እንደ አማራጭ አይቶ ሌላ ዘመን እንዲሰጣቸው እንደው በዘዴ እየተጠቀሙበት ያለ ነገር አድርጌ ነው የምረዳው ሁኔታውን። ህዝቡ ግን ቆሬ አማራጭ እንዳለው ነው የምንሰማው። ለምሳሌ አሁን አንጋፋው የፖለቲካ ፓርቲ ኢህአፓ በሱ በኩል ያለውን ሌላውን ዝርዝር ሳናነሳ በምርጫ እንደሚሳተፍ ተናግሯል። እርግጥ ሰሞኑን ስብሰባ ጠርቶ እንደተከለከለ ሰምተናል። ግን ምርጫው ይሳተፋለሁ ይላል። ሌሎችም አሉ ሀገር ውስጥ የሚሳተፉ። ኦፌኮ እርግጥ ምርጫ መሳተፍ አልፈልግም ግን ላለመሰረዝ አንድ ሁለት ቦታ ወዳደራለሁ ይላል። አንድ ሁለት ቦታ እስከተወዳደረ ድረስ አልተወዳደረም ማለት ይቻል እንደሆነ አላውቅም። እና ግን ዋጋ የለውም እሳቸውን እንደው ለእሳቸው ድጋፍ ነው እንጂ የሚሆነው ይሄ ምርጫ ወይም በዚህ ምርጫ መሳተፍ ዋጋ የለውም ብለሃል። ግን ይሄን የሚሉም ሰዎች አሉ። ለእሳቸው እውቅና መስጠት ነው እንጂ ትርፍ የለውም የሚሉ አሉ። ግን ምንም ዋጋ የለው ላልከው ግን ዋጋ አለው። የሚሳተፉ የፖለቲካ ድርጅቶች አሉ ልልህ ነው እንደምታውቀው። አቶ አዲሱ ለምሳሌ አሁን አንተ ራስህ እኮ የመለስከው አለ አሁን ባቀረብከው ሐሳብ ላይ ኢህአፓ ለመሳተፍ ዝግጁ ሆነ፣ ከዛ ደግሞ ቀጥሎ ስብሰባ ጠርቶ መገናኘት አልቻለም ከህዝቡ ጋር እና እኔ አሰራሩ እንግዲህ ምንድነው እኔ የማየው ያው ቅድም እንዳልከው ከደርግ ጀምሮ በተለይ ደግሞ ይሄ 30 ይሄ በህወሓት መራሹ የኢህአዴግ አሰራር ውስጥ የነበረው የምርጫ ሁኔታ ሁሉ በቅርብ ተከታትለነዋል እና አሁን ለምሳሌ ዶክተር መራራ እኔ እንግዲህ አሁን ይዘጉብናል ብለው ምክንያት መስጠት ለምን ዝግት አይልም? ምንድነው ለህዝብ መፍትሄ እናመጣለን ወይ? የተደራጀነው ለምንድነው? ለህዝብ መሰረታዊ ለውጥ ማምጣት የሚያስችል ሁኔታ አለ ወይ ለምርጫ? ይሄ ካልተሟላ እዛ ላይ ነው መቆም ያለበት። ይሄ እኮ አሁን እኔ እንደው እንደ ትንሽ እንደ ድፍረት አይወሰድብኝ እንጂ አንዳንዴ እንደው ለጡረታ ጊዜ እንደው እንደ መዝናኛ መጫወቻ እየሆነም እኮ ነው አንዳንድ ነገሮች እና በሆነ ዘመን ላይ እንደው እንደነኛ አይነት አዛውንቶች በቃ ወደ ግል ኑሯቸው አተኩረው ሌላ በአዲስ መንፈስ የሚመጡ ኃይሎችን ማንቀሳቀስ ይሻላል እና ኢህአፓም እንግዲህ በምን አይነት እኔ አሁን ወደ ኢህአፓም ወደ ኋላ ገብቶ ብዙ መናገር ይቻላል ግን ተከፋፍሎ በጣም ቁራሽ የሆነ ኃይል ነው የገባውም ከዚህ ከውጪ እና አንዳንዴ እንደው በድፍረት ባይታይብኝ ከራስ ኑሮ ከራስ ሁኔታ ምክንያቱም እነኚህ ምርጫዎች ሲመጡ አንዳንድ ፈንዶች ይገኛሉ እንደዚሁ በቃ እንደ ጊዜ ማሳለፊያ ተደርጎ የታየበት ሁኔታ አለ ፖለቲካው እንጂ ትክክለኛ ምርጫ ህዝብን ወክሎ የሚካሄድ ነገር ከፈለግን እነኛ መመዘኛዎች መሟላት አለባቸው። ከህዝቡ ጋር እንገናኛለን ወይ? ቢሮአችን በየቦታው አለ ወይ?
ያ መዋቅራችን ተከብሮ በየቦታው ይንቀሳቀሳሉ? እነኚህ መመዘኛዎች አሉ። በ4 5 ዓመት በሚካሄድ ምርጫ አንዳንድ ፈንዶች ይሰጣሉ። እነሱን ይዞ እና ተቀለደ እኮ። እኛ ከቅንጅት በኋላ እንዲህ አይነቱ ጨዋታ አክትሟል የሚል እንትን ያለኝ። ግን እኮ ቆሬ አሁን አንዳንድ ሰዎች እንደሚሉት በምርጫ አለመሳተፍ ማለት እኮ ጠቅላላ በቃ ለአሁኑ ለብልጽግና ለገዢው መደብ ለቆ እንደመውጣት ነው። ለምንድን ነው እነዛ የምናደርገው? ተወዳድረን አስቸጋሪ ነገር ቢገጥመን ሰው ይረዳል፣ ያውቃል። ያን ጊዜ የዚህም መንግስት ሁኔታ በውል ይገነዘባል የሚል እምነት አላቸውና ለሱ ትቶ መውጣቱ ምን ይፈይዳል? ይሄን አቋም የሚያካሂዱ ነው። ምን አለ መሰለ እዚህ ላይ ለምሳሌ ካየው አሁን እኮ ተቃዋሚ አያስፈልግም። የብልጽግናን ድክመት ለማወቅ ራሳቸው ጠቅላይ ሚኒስትሩ ይነግሩሃል እኮ ፊት ለፊት። የሚፈሩም አይደሉም፣ ይሉኝታም የሚይዛቸው አይደሉም። ሁሉንም በየቀኑ ይነግሩሃል እኮ። እነ ዶክተር መራራ አያስፈልጉንም እንደ ድሮ። አሁን እነ አቶ ልደቱ ሌላውም ያኔ የነበሩት ሁሉ አያስፈልጉንም አሁን። ራሳቸው እኮ የሚፈሩ አይደሉም። እና እኔ ምን ለማለት ነው ግን እያንዳንዱ እኔ ምርጫ እኮ ማለት ለለውጥ ነው። ምርጫ ሌላ አማራጭ ለማግኘት የሚከናወን ስራ ነው። እና እኔ እንደውም በአጠቃላይ ስጠቀልለው ይሄ ግርግር ከሰከነ፣ አገሩ ከሰከነ፣ ሰላም ከተረጋጋ፣ መነጋገር መወያየት በህዝቡ መሃል ካለ ሌላ አማራጭ ያያል ህዝቡ። ሌላ የተሻለ ነገር ይፈልጋል። ስለዚህ ያንን አይፈልግም ይሄ ብልጽግና። እና አሁን ጠቅላይ ሚኒስትሩ ምንድነው በግርግር እንደገና ሌላ ተርም ለማግኘት ነው። ያ ተርም ደግሞ የሚጠቅመው ምንድነው? አሁን ዘዴ እኮ ነው። አሁን እንደ ኤርትራ ወይም ሌሎች ሀገሮች አሉ እንደዚሁ በደፈናው ያለ ምርጫ የሚቀጥሉ። እኔ ያን ፕሪፈር አደርጋለሁ ከዚህ ያስመስሎ ህዝብን አጭበርብሮ ከሚደረግ ምርጫ እንደዚህ ያደናገሩ ከመሄደው እንትን አንድ ፊቱን እኮ ሰራዊትህን ይዘህ መርገጥ ይሻላል። አሁን ኢትዮጵያ ግን ይሄን እድል አላገኘችም። ከደርግ ጀምሮ በዚህ በምርጫ ስም የሚምታቱ ነገሮች አሉ። እንደገና በኢህአዴግ ደግሞ ዘዴ የተሞላበት የረቀቀ አሰራር ሆኖ ነው ሄደው። አሁንም እየተደገመ ነው። መጀመሪያ ስለ ምርጫ ስናስብ እኛ ራሳችን ለመቀየር ዝግጁ ነን ወይ? ህዝቡ ምርጫ እድል ሲሰጠው እኮ እኔንም ሊቀይረኝ ይችላል የሚል የአእምሮ ዝግጅት ሳለ ወይ? እንደ ላይፍ ታይም እኮ መግዛት የሚፈልጉ ሰዎች ናቸው ስልጣን ላይ ያሉት። እና ስለ ምርጫ ኮንሰፕቱ በጣም የሚገርም ነው። አንዳንድ ሰዎች ግን አሁን ያሰቡት ጠቅላይ ሚኒስትሩ ያሰቡት ነገር አሁን ምንድነው? ትንሽ ይሄ የአቶ መለስ ዘመን አይነት ግርግር እንዲፈጠር ፈልገዋል። ይሄ 5 6 ተቃዋሚ ከቶ እዛ ውስጥ ያኔ ድራማው ትዝ ይልሃል። አቶ ቡልቻ፣ ዶክተር መራራ ደሞኛ፣ አቶ ተመስገን የሚባሉ ነበር የዩዲጄ እዚህ ዩኒቨርሲቲ ኦፍ ቴክሳስ የተማሩ እነሱ እንደው አንዳንድ እየተነሱ ይሄ መኮርኮር አይነት ጨዋታ ነው ሆኖ ነበር። በኋላ እኮ አቶ መለስ ለነሱ የሚሰጡት መልስ እነኛ የሚሉት እነ ልደቱ የሚናገሩ እነኚህ በኋላ እንደ ኮሜዲ ሆነ እኮ እንደ መዝናኛ ሁሉ ሆኖ ነበር። ግን ለውጥ አመጣ ወይ ነው አሁን ለውጥ አመጣ ወይ? መልካም እና በጣም አመሰግናለሁ። እሺ እንዳላቋረጠ አመሰግናለሁ። አድማጭ ተመልካቾቻችን እንግዳችን አቶ ቆርቾ ገላታው ይባላሉ። በፖለቲካው ረገድ ብዙ ያነበቡ የሚያውቁ የሀገራቸውን ጉዳይ የተከታተሉና እየተከታተሉ ያሉ ናቸው። ውይይታችንም በሀገር ጉዳይ ሁሉም ፖለቲከኛ ነውና ግድ ሌላ የፖለቲካ ትምህርት ያጠና ወይም የተማረ ብቻ የሚያሰኝ አይደለም። የኢትዮጵያ ጉዳይ ዛሬ ማንም ባላገሩም አገር ያለው ሁሉ ፖለቲካን ያውቃል። እንቀጥላለን ውይይታችን። አሁን ለምሳሌ እንግዲህ ምርጫው ጉዳይ እንደዚህ ሆነ፣ ዋጋ የለውም፣ የይስሙላ ነው፣ እንሳተፋለሁ የሚሉም እንደ ኢህአፓ አይነቶቹ እንኳን ምርጫ በነፃነት ለመሳተፍ እና የህዝብ ድምፅ ለማግኘት ስብሰባ እንኳን ሲጠሩ ስብሰባው የሚሰረዘበት ሁኔታ ነው ያለው እና ምንድነው መፍትሄው ሲባል እንግዲህ ትግል ነው። መቼም ይሄን ስርዓት ለመለወጥ ህዝብ የፈለገውና የመረጠው መንግስት እንዲመሰረት ስርዓቱን እንዲለወጥ የማረግ ትግል ነው። የትግል ነገር ከተነሳ ደግሞ ቆርቾ
የትጥቅ ትግል አለ በአሁን ሰዓት የሚካሄድ የለም ትጥቅ ትግል አያዋጣም ሰላማዊ ትግል ብቻ ነው መፍትሄው የሚሉ ወገኖች አሉ። ከሰላማዊ ትግል ጋራ ህዝባዊ እምቢተኝነት የሚልም ይነሳል እና እንደው በአንተ አስተያየት በአሁኑ ሰዓት የኢትዮጵያን ስርዓት ሊለውጥ የሚችል አሁን ያለውን ገዢ መደብ ጥሎ ህዝብ የወደደውና የመረጠው ስርዓት እንዲመሰረት ምን አይነት ትግል ነው የሚያዋጣው ትላለህ? እኔ በድፍረት የምናገረው የትጥቅ ትግሉ ያዋጣል የሚል እምነት ነው ያለኝ። በእርግጥ ከተማ ውስጥ ባለ ሰላማዊ ትግልም እንበለው ያው የፓብሊክ ፕሬሸርም ወይም ይሄ ምንድነው ሰላማዊ አመጽ የለም ምንድነው እንደ ሲዳውን ስትራይክ ስራ ለመስራት ህዝባዊ እምቢተኝነት እነኚህ ቢኖሩ ያኛውን የትጥቅ ትግሉን ይረዳል ያፋጥናል። ያንን አምናለሁ። ግን እንደ መሰረታዊ ነገር እንደ መሰረታዊ የትግል መፍትሄ ወይም ውጤት ያመጣል ብዬ የማምነው ግን በእውነት ለመናገር አሁን የትጥቅ ትግሉ የሚካሄድበት ሁኔታ ምንድነው መነጋገር ካለ በጋራ በመመካከር የሚደረግ ከሆነ እና ደግሞ በአጠቃላይ እነኚህ አንዳንድ የግል ባህሪዎችና ለድርጅታዊ አሰራር እንቅፋት የሚሆኑ አንዳንድ ዝንባሌዎች ከታረሙ ነገሩ ሪሊ ምክንያቱም አሁን እኮ ኢትዮጵያዊነት እውነት ለመናገር በድፍረት መናገር አለብን። ኢትዮጵያዊነት እኮ አሁን የተዳከመበት ሰዓት ነው። የጎሳ ፖለቲካ መሪዎች ከመጡበት ጎሳ በዛ የሚኮሩና የሚመኩበት ጊዜ እኮ ነው አሁንና አሁን እኮ ምንድነው የሚሉት ለመጡበት ጎሳ ያደሉና እንደገና ደግሞ ታላቋን ኢትዮጵያዊነት መምራት ይፈልጋሉ። እነኚህ ሁለት ነገሮች አብረው አይሄዱ። ሁሉንም በኩል አይን ማየት አለብህ። በመሰረቱ እንደኔ መኖርበትም ይሄ ህገ መንግስትም በፍጹም የኢትዮጵያ ህዝብ የመፍትሄ አካል ሆኖ መወሰድ የለበትም። በክልል ቋንቋ አደራጅተህ ትናንትና እንዲህ አድርጎ ነበር ይሄኛው እንዲህ ብሎ ነበር በዚህ ጊዜ ተቀማምታችኋል በዚህ ጊዜ ተጣልታችሁ ነበር እያልክ እንዲህ አይነት የሚከፋፍል እና የሚያጣላ ናሬሽን የታሪክ ጽሁፍ ይዞ እየመጡ እንደገና ደግሞ አንድ አርገን ደግሞ ሰብስበን በማከላዊነት ደግሞ እንመራቸዋለን የሚል ሁለቱ በፍጹም የማይጣጣሙ አብረው የማይሄዱ ጉዳዮች ናቸው። እና አሁን ይቅርታ አቋረጥኩ። ቀደም ሲል ስለ ትግል ስትነግረኝ አሁን ለምሳሌ ትጥቅ ትግሉ አዋጭ ነው ብለሃል። ነገር ግን ብለህ ደግሞ ሰላማዊ እንቅስቃሴም ህዝባዊ እምቢተኝነቱም ደግሞ እሱም ከተካሄደ መልካም ነው ብለሃል። ምናልባት ይህንን አባባልህን ሁለቱንም ጎን ለጎን መሳ ለመሳ ማስኬድ ይቻላል የሚሉ ወገኖች አሉ። ያን ሀሳብ የምትስማማበት ነው ማለት ነው? የተወሰነ ግሩፕ እኮ አይደለም ሁለቱንም የሚያካሄደው። አንድ ሊደርሺፕ ይህን ሁለት አማራጭ በአንድ ጊዜ ሊመራ አይችልም። ምንድነው ኮምፕሮማይስ መጨረሻ ላይ ኮምፕሮማይስ ይደረጋል። ግን ትልቁ ነገር አሁን በአፍሪካ ያለ ነው። እኔ ያየሁት እንግዲህ ትንሽ ጋና አካባቢ ያለ ምሳሌነት ነው ያየሁት። አሁን ደግሞ ታንዛኒያ ውስጥ በቅርብ በምርጫ ያስረከቡ ሰው አሉ። እንግዲህ ብርቅዬ እንስሳዎች ናቸው እነኚህ። የትም ቦታ እንደዚህ አይነት ነገር አይታይም አፍሪካ። እና አሁን የወያኔም ጠቅላይ ሚኒስትሩ አሁን ይሄ የብልጽግናውም ከወያኔ የተረከቡበት መንገድ ሰላማዊ ነው ቢባልም ግን የውጭ ግፊት የውጭ እጅ አለበት እና ትንሽ ታምራዊም ነው በፕሮሰስ እና ይሄኛው ግን ምንድነው ፕሮሰሱን ካየው አቶ አዲስ ወደዛ ከገባን እንግዲህ አሁን የትጥቅ ትግሉ እንዴት ተጀመረ የምትለውንም ካየህ አሁን ለምሳሌ እኔ እንኳን በቅርብ የምከታተለው እዚህ በአማራው አካባቢ ያለውን ካየህ ሰዎች ለማመጽ ፈልገው ጫካ አልገቡም።
አሁን የምናየው እንግዲህ ይሄ አሁን አክተሮቹን ብታይ በኢትዮጵያ የፖለቲካ ሂደት ውስጥ አክተሮቹ የአማራው የኦሮሞና የትግሬው እንቅስቃሴ ነው እና ወደሱ የሚወስድ ነው። ተከታይ ጥያቄ ወደዛ የሚወስድ ነው። ትጥቅ ትግል ካነሳን በአሁን ሰዓት ትጥቅ ነፍጥ አንስቶ በመታገል ላይ ያለው ፋኖ ነው። ፋኖ ደግሞ እንደምናውቀው የአማራውን ሕልውና ለማስከበር ጫካ የገባ ኃይል ነው። እርግጥ ነው በፋኖ ዙሪያ በፋኖ መካከል የመላየት ነገር ያለመስማማት ምኑም ሳይያዝ አስቀድሞ በስልጣን የመሻኮት ነገር ይሰማል። ነገር ግን ትጥቅ ትግል ስንል ፋኖ ነው ያለው። እንደው ወደ ዝርዝሩ ቅድም ወደ ጀመርከው ትሄዳለህ፣ ነጥብህን አትርሳና በፋኖ መካከል አሁን መከፋፈል የመኖሩ ጉዳይ፣ ያለመስማማቱ ጉዳይ፣ በቅርብም ደግሞ የምናየው ነገር አለ። ከዛ ከፋኖ ታጋዮች ወደ ብልጽግና ገቡ የሚባሉ እሱንም በዝርዝር እናመጣዋለን። በፋኖ መካከል ግን መለያየቱ ይታይሃል አንተ? የትግል አንድነት አለመኖሩ አለ። አው መጠነኛ ቅሬታ ከሚሰማቸው ሰዎች አንዱ ነው ትግሉን ስለሚያጓትት። ግን አንድ ነገር ቀድሜ ወደዛ ከመግባታችን በፊት አንድ ነገር መነግረው፣ እኔ ፋኖን በሙሉ ያደረጋቸውን እንቅስቃሴዎች የደረሰባቸውን ደረጃዎች በጣም ከሚያከብሩ ከሚደግፉ ግንባር ቀደም ሰዎች አንዱ ነኝ ብዬ ነው ለራሴ የምገምተው። ምንድነው ራሱ አነሳሱም እውነት ለመናገር ጫካ ገብቶ የኢትዮጵያን ሕዝብ ለመበጥበጥ አይደለም። ቅድም ልገልጽልህ እንደፈለኩት አሁን በዚህ የኢትዮጵያ እንቅስቃሴው ሶስቱ የአማራው የኦሮሞውና የትግሬው ህብረተሰብ ያው እንደምናውቀው በዚህ በትጥቅ ትግሉ አካባቢ ጎላ ያለ ሚና አሁን የሚጫወቱት እነሱ ናቸው እና ጠቅላይ ሚኒስትሩ የወሰኑት ውሳኔ አንድም ሚስካልኩሌሽን ነው። እዛ ላይ ትልቅ ፕሪንሲፕል የሆነ ስህተት የሰሩት ከአንደኛ በዚህ በፕሪቶሪያው አግሪመንት ላይ የአማራው ህብረተሰብ በግንባር ቀደምትነት ደግፏቸው የዘመተውን ኃይል አግልለው ሄደው ተስማሙ። እንደገና ያ ብቻም አይደለም፣ ወዲያው ደግሞ ከዛ መልስ አማራውን ትጥቅ አስፈታለሁ ብለው መጡ። አሁን እንግዲህ እንትን የሚያሳምኑ ነጥቦች አሉ። መታጠቅ ያለበት የፌደራል አርሚው ብቻ ነው፣ ሌላ በየክልሉ ጦር የለበትም የሚለው ነገር እንዳለ ሆኖ ሁሉም የሚቀበለው ነጥብ ሆኖ ግን ምን ላይ ተሳሳቱ? የኦሮሞውን ኃይልና የትግራዩን ኃይል ሳያስፈቱ ቀጥታ መጥተው የአማራውን ህዝብ ትጥቅህን ፍታ አሉት። እንደውም በፉከራ እንደውም ሞራሉን በመንካት ምንድነው ቀበቶውን ጭምር አስፈታለሁ ምናምን ብለው መጡ እና እውነት ለመናገር እኔ አሁን ለፋኖ ያለኝ አክብሮት ምንድነው የአማራን የህሊና እና የሞራል እንትን ጠብቀው ታግለው መስዋዕትነት ከፍለው ያንን እንትን አስከብረዋል። ለዛ ትልቅ ክብር አለኝ። ይሄንንም አሁንም ይሄ መቀጠል ያለበት ነው ብዬ አምናለሁ። ምክንያቱም ይሄ ነገር ካልተሳካ ሊመጣ የሚችለው የበቀል ትንሽ ወደ ኋላ መለስ በልልኝ። ትንሽ ተቆረጠች መጨረሻው ላይ። እሺ ቀጥል። እና ይሄ ትግል ሳይቋረጥ በዘለቄታው በስልት እና በዘዴ በህብረት መመራት አለበት የሚል እምነት ነው ያለኝ። ቅድም ላልከው ግን ፋኖ ብቻ አይደለም፣ በኦሮሞም አካባቢ የራሳቸው ኦኤልኤ የሚሉት አለ። ያው ጥርጣሬ አለ። ግን መንግስትም በነ አቶ ሽመልስ አብዲሳ የሚታጠቅ ኃይል ነው ብለውም የሚያምኑ አሉ። ምክንያቱም ይሄ ነገር ትክክል አይደለም ማለትም አይቻልም። አንዳንድ የምታያቸው መረጃዎች አሉ የመንግስት እጅ አለበት ብለህ የምትገምተው ይሄ እገታውን ስታይ እገታው ራሱ ሁሉም ጋር ነው ልዩነት ነው የምትለኝ? ልዩነት ሁሉም ጋር አለ ነው የምትለኝ? መለያየት? አይ ልዩነት ሁሉም ጋር አለ። ግን ምንድነው ልዩነቱ ጥሩ ነው እያልኩ አይደለም እኔ አሁን ይፋ ገባኝ።
ይሄ የአካባቢ ዝንባሌ አለ። እሱ አሁን የሚደገፍ አይደለም። አሁን ለምሳሌ እንደ አንድ የፋኖ ደጋፊ ኢትዮጵያዊ ማንኛውን ትደግፋለህ አልልህም። ማንኛውን ደግሞ የምለው መከፋፈል አይደለም። እርግጥ በጉልህ የሚነሱት ዘመነ ካሴና እስክንድር ነጋ ናቸው በስፋት የሚታዩት እና በሁለት መካከል ነው። የነሱ ደግሞ ተከታዮች እንደዚህ የሚለያዩ አሉ። ግን ጥያቄ እኔ ማን ትደግፋለህ ሳይሆን አሁን እንደ አንድ ፋኖ ትግል ደጋፊ አሁን ማስረሻ ሰጤ ደግሞ ከዛው እነ መስፍን አባተ የመሳሰሉ ወደ ብልጽግና ገቡ ይባላል እና ይሄ ሁኔታ ለፋኖ ያለህን ድጋፍ የሚቀንስና የሚጎዳ ነው ወይስ እንዴት ታየዋለህ? የነ ማስረሻን ወደ ብልጽግና ገቡ የሚባለው እንግዲህ ማንን እንደከዳ አናውቅም። አሁን ሚዲያው ላይ መስፍን ወይም እነ ማስረሻ ናቸው እስክንድርን የከዱት ወይስ እስክንድር ነው እነሱን የከዳው እስከ ማለት ይኬዳል። እሱን እንተውና የሁለቱ ወደ ብልጽግና ገቡ የሚለው ዜና አንተን እንደ አንድ የፋኖ ደጋፊ ምን ላይ ያስቀምጠሃል? እንዴት ታየዋለህ? እኔ አቶ አዲሱ አሁን ራሴን በጣም የፋኖ በጣም የውስጥ አዋቂ ነኝ የሚል እንትን የለኝም። በጣም በድርጅት ውስጥ ገብቼ እንደዚህ በየኮሚቴው ተሰብስቤ የሚሰሩትን አውቃለሁ ወይ እንዲህ መመልሰው አይደለሁም። እኔ የአማራ ሕዝብ ሰቆቃ በጣም ከተረዱና ከታያቸው ሰዎች አንዱ ነኝ። ከእኔ ከፕሮፌሰር አስራት ጀምሮ ተሳትፎ ነበረኝ እና ያ እንትን አለኝ። ደግሞም በቃ ሂደቱን ሳየው እንዲያውም አማራው በጣም ዘግይቶ ነው የተረዳው የሚል ቁጭት ነው ያለኝ። በጣም ከደረሰበት መከራና ስቃይ አንጻር በጣም ዘግይቶ ነው እና እኔ እንደውም ብዙ ጊዜ ምናልባት አንተ አልደረሰ ይሆናል እንጂ አንዳንድ ዩቲዩቦች በግል ያወጣ ነበር እና እዛ ላይ ስለ አማራው ብዙ እንትን ለመግለጽ ሞክሬያለሁ። ምንድን ነው ይሄ አሁን የነ ማስረሻ ሰጤን እኔ ወዲያው ስሰማ ምን ተረዳው መሰለህ? አብርሃም ያየህና አቶ ገብረመድህን ትዝ ይልሃል? ደርግ መውደቂያው ላይ ገብተው እና እኔ እንደውም ባይገርምህ ያው የሀገሪቱ መከፋፈል ስለማንወድ ያኔ እኔ ወደ 32 ገጽ አዲስ ዘመን ጋዜጣ አውጥቶት ነበረ የሁለቱን ኢንተርቪው 32 ገጽ። እኔ ያኔ ኢትዮጵያ ነበርኩና እንደውም እንደ ፋይል አስቀምጨው ነበር። የሚገርምህ በኋላ ወያኔዎች ሲገቡ እና አቶ አብርሃምና ያየህና ገብረመድህን ጠፍተው ወደ ኡጋንዳ ነው የገቡት እና ያ ነገር እንደ ፋይል ይዤው 32 ገጽ ነው አዲስ ዘመን ላይ እንደ ፋይል ይዤው በሙሉ የተናገሩት ነገር ነው በወያኔ የተፈጸመው። እነኚህ ሰዎች የተናገሩት ነገር በሙሉ ምን ልልህ ነው? እንደነኛ አይነት ነገሮች ሀፕን ያደርጋሉ ልልህ ነው። አይደንቅም። ይሄ ከአንድ ድርጅት ደግሞ በዛ ላይ እኔ እንደውም ባይገርምህ አሁን ይሄ ነበሩበት የሚባለውን ቦታ ፊዚካሊ እኔ በቤተሰብ አውቀዋለሁ። ይሄ ደገር ከላላ የሚባለውን ቦታ በደንብ ነው የማውቀው። እንደውም በወሎ ውስጥ ካወቅ ይሄ ወሎ እና ቦረና አውራጃ ውስጥ ነው ይሄ ቦታ አሁን ነበሩበት የሚባለው። ይሄ አሁን አንድ ፎቶ ወጥቶ ነበር፣ አይተህ እንደሆነ አላውቅም። ኮሎኔል ፋንታሁን ሞሀባ ይሄ ማስረሻ ሰጤ ብለው አንድ ፎቶ እዛ ደገር የምትባል ትንሽ ከተማ ነች እና እንዲያውም እዛ ወሎ ውስጥ ከሰማህ ጌታው ሸህዬ የሚባሉ አሉ። ድሮ ነው ግን ልጆቻቸው አሁንም ይከድማሉ። ይሄ በቃ አይደለ ትንቢት ይናገራሉ። እንዴት በግጥም በምን ሰምተህ አታውቅም? ጌታው ሸህዬ እንዲህ ብለው ወሎ በጣም በጣም እንትን የሚሉ ናቸው። እና ምን ልልህ ነው ያ ቦታ ነው እዛ ቦታ ነው ይሄ ያለው እዛ ነበሩ ልልህ ነው። እና አንድ እንትን ምንድነው እኔ ምንድነው ባይገፋፉ ደስ ይለኛል። ለምሳሌ ይሄ ልጅ ትንሽ ተገፍቶ ከጎጃም ወጥቷል። እኔ ሪዝናቸውን አላውቅም፣ ማን ነው ትክክለኛ የሚል እንትን የለኝም። ግን ከዛ ክልል ለቆ ወጥቷል። ትውልዱ ታውቃለህ ወደ ጎጃም ውስጥ ነው እሱ እና የአቶ ዘመነም ነበረው
እንትን ነበሩ እና ሪዝኑንም ባላውቅ ብቻ ለቆ ያን ክልል ወጥቷል። እንደዚህ ነገሮች ባይኖሩ ጥሩ ነው። በርግጥ ሰውየው ከዳተኛ ባህሪ ኖሮት ሊሆን ይችላል። ደግሞ አማራጭ ሲጠፋ ምን ይመጣል መሰለህ? ያ እጁን ዘርግቶ እንደሚጠብቀው ያውቃል። ገባ? አሁን እንደውም ለጠቅላይ ሚኒስትሩ እኮ ሂሮ ሆኖ እንደውም አሰብ ሁሉ ዘምታለሁ አለ። ሰምተው ከሆነ አሰብ ሁሉ ዘማች ሆኗል አሁን። እና ምንድነው አንዳንዴ ያው ባህሪው ነው የወሰደው ብንልም ሰው ባይገፋፋ ጥሩ ነው ማለት እንደው ከመጀመሪያውም ባይኖር ጥሩ ነው አለ አይደል? ወንድም ነው እንትን ለማለት መሞከሩ ክፋት የለውም። አሁን ሸዋም ውስጥ ነበረ መገፋፋት ነበር በመከታውና ያው አሰግድ በኋላ እጁን ሰጠ ነው የተባለው። በኋላ እነሱ መሃል ነበር ደረጀና ማን ነው ደግሞ ደሳለኝ ነው የሚባሉት። አሁንም ጎንደር ውስጥ ትንሽ መገፋፋት ነበር። በኋላ አሁን ሊያስማሟቸው ሞክረዋል እና መገፋፋቶች አሉ እና እነኚህ ደግሞ እኔ በጠቅላላ አሁን የሚያበሳጨኝ ነገር አለ። አንዳንድ አሁን እንደው ኮሜንታተርስ የሚሉት ነገር አለ። እኔ እንደውም ከአንድ ወዳጅም ጋር ትንሽ ቅር ተሰኛኝቻለሁ። ምንድነው ፋኖ ዛሬም ፉከራ ነገም ፉከራ ለምንድነው አዲስ አበባ የማይገባው ምናምን አለ እና እኔ በዛን ጊዜ በጣም ቅር ያለኝ ነገር ባንክና ታንክ የያዘው የብልጽግና ፓርቲ የኢትዮጵያን ኢኮኖሚ መከላከያ ጠቅላላ የሰው ኃይል የተቆጣጠረው እነኚህን ሰዎች ማጥፋት አልቻለም። ለምንድን ነው ያንን የማናወራው? ለምንድን ነው አንድ ክላሽንኮቭ የታጠቀን ኃይል በጀት በድሮን እየተጠቀመ ያለን መንግስት አሸንፎ አዲስ አበባ ካልገባ የምንለው? ቆየ የሚሉ አሉ። ዘገየ። ስንት ዓመቱ ነው ፋኖ ከተጀመረ? እና አንድ ቦታ በቋሚነት ይዞ ዘላቂ የሆነ ቆይታ አላደረገም። አንዴ ይዛል ይለቃል። ይሄን የሚያቀርቡት ሀሳባቸውን የመደገፍ ያለመደገፍ ሳይሆን እነሱ የሚሰጡትን ምክንያት ለመግለጥ ነው ማለት ነው። እንደዚህ ነው የሚሉት። ግን ታንክና ድሮን ጀት የያዘው ሰውዬ ለምን አላሸነፈም? መቅደም የነበረበት ለወቀሳ ያኛው አይደለም ወይ? ክላሽንኮቭ ምንም ምንጭ የሌለህ ከጦር ጋር ተዋግተህ በማረከው መሳሪያ የሚዋጋን ሰው ነው መተቸት ያለበት? ወይስ የሀገሪትህን ባጀት ተቆጣጥረህ ያን ሁሉ ኢኮኖሚ እያንቀሳቀስክ ያን ሁሉ ህዝብ ሪሶርስ የሰው ኃይል እንኳ ያለህ ስንት ነገር ያለ ኃይል እያለ እና እኔ እነኛን ሰዎች ዳርዳር ሲሉ ነው የምለው። በቃ ይሄንን ወደዚህ መንግስት ጠጋ ማለት ሲፈለግ እንደዚህ አይነት እንትኖች ነው ብዙ ጊዜ ይገርምሃል። እኔ እና ፖዚቲቭ ያልሆነ እንትን ነው ማየው፣ ቀና ያልሆነ ትችት ሳይ አንዳንዴ በእርግጥ እንቸኩላለን። እኔም ከሚሰማኝ ሰዎች ይሆናለሁ። ግን እኮ እነኛ ሰዎች ህይወታቸውን እየሰጡ ነው። ቤተሰቦቻቸውን አሳልፈው ሰጥተው እኮ ነው። አሁን እኚህ ጎንደር የነበሩት አይተህ እንደሆነ አርበኛ መሳፍንትን ያየህ እንደሆነ 2 ልጆቻቸውን ነው ያጡት በዚህ በቅርብ ትግል ውስጥ። እና ይሄንን መከራ የሚያልፍን ህዝብ አለመረዳት እኔ ያሳዝነኛል። ምንም ስህተትም ቢኖር እኛ በትዕግስት ልናልፍ ነው የሚገባው። እኛስ ምን ሚና ተጫወትን ነው በዲያስፖራው? አሁን ድሮ ትልቅ ሚና ተጫውተናል። በቅንጅት ጊዜ እንኳን ታስታውስ እንደሆነ ለሰናተሮቻችን፣ ለኮንግረስማኖች ምንል በየክልል አሁን ፎሬን ኮሚቴ ላይ የተቀመጡ ሰዎች አሉ። አሁን በቅርብ ራሱ እኛ አካባቢ ያለን ሰዎች ተነጋግረን ክሪስ ቫን ሆለን የሚባለው ሴናተር ፎሬን ሪሌሽን ኮሚቴ ውስጥ ራንኪንግ ሜምበር ነው እና ለሱ ጽፈናል። በቅርብ ለምሳሌ ታስታውስ ይሆናል የፍራንክሊን ግራሃም ዋናው ኖርዝ ካሮላይና ላይ ፓስተር የእሳቸው ልጅ ኢትዮጵያ መጥቶ ነበር
ትዝ ይለኝ። አዎ እንዴ በጣም እንጂ በረከት ለኢትዮጵያ አዎ ነው ምናምን ለኢትዮጵያ ፈውስ ለኢትዮጵያ ብሎ በቃ ያኔ መንግስት እኔን ስለ መልካም መንግስት ፕሬዚዳንት ትራምፕ እንዳስረዳ ነግረውኛል። እኛ እዚህ ተሰባስበን ግጥም አድርገን ነው ኢሜል የጻፍንላቸው። ተቃውሞ አይደለም ያልናቸው፣ በራሳችሁ መረጃ ላይ ተመርኩዛችሁ ስሩ ነው የለመናቸው። መንግስት የነገራችሁን ወስዳችሁ ለአሜሪካኑ ፕሬዝዳንት እንዳያቀርቡ፣ የእግዚአብሔር ሰው ከሆኑ አጣርተው የራስዎን ሰርች አድርገው ሰርቬ ሰርተው መጥፎውን ጥሩን ለይተው እንደ እግዚአብሔር ሰው ያንን ነው ይዘው መቅረብ ያለበው ብለን ቻሌንጅ አደረግን። ይሄንን ነው የማደርገው ብለው ነው መልስ የሰጡ። አይ ይሄማ የአሜሪካን ፖለቲካ ለተረዳ ሰው ቀላል ነው። መርፌ ሲለግም ቅቤ አይወጋም እንደምናውቀውና ይሄንን አተውት አይመስለኝም ማለቴ ነው። ይቅርታና እኛ ግን ይሄንን ማድረግ አለብን። አቶ አዲሱ አየህ፣ የኛ ስራ ይሄ ነው። አሁን ለዮም ቢሆን በቅርብ ወረድ ብሎ እሱም አሁን ይሄ ፎሬን ሴክሬታሪው በፊት ፎሬን ሪሌሽን ውስጥ እንደዚሁ ራንኪንግ ሜምበር ነበር፣ የፍሎሪዳ ሴናተር ሆኖ እና ብዙ ጊዜ ከሰዎች ይገናኝ ነበር በዚህ ሂውመን ራይትስ በተመለከተ። ያኔን የኛ ሴናተር ትዝ ይል እንደሆነ ቤን ካርዲን ይባላሉ። አሁን ሪታየር አረጉ ከሜሪላንድ ጂው ናቸው። እሳቸው አሁን ሪታየር አድርገው እቺ የፒጂ የካውንቲው ኤክስኪዩቲቭ ጥቁሯ ነች የተካቻቸው እሷ ነች። እና ለእኛ ቤን ካርዲን ራሱ በባይደን ጊዜ ዴሞክራቶች ነበሩ ሴነቱን የሚቆጣጠሩት። ያን ጊዜ እኚህ ቤን ካርዲን ከፍተኛ ትብብር ለኛ ያደረጉ ነበር። እና እንደዚህ አይነት ስራችንን አሁንም ገባ ፋኖ ተራ አመፀኛ እንዳልሆነ ራሱ የተነሳበት እኮ ይኸውልህ የተነሳበት እንትን አሁን እኮ ኤሊት የትግራዩን አርሚ የኦሮሞውን አርሚ ትጥቅ አስፈትተህ እኮ ፋኖን ትጥቅ ፍታ ብትል እኮ ሪዝነብል ትሆን ነበር። አየህ እና ዋይ ነው እኮ አሁን ለምን እኔ ጠቅላይ ሚኒስትሩ አንድ ጊዜ ትዝ ይልህ እንደሆነ ጎጃም ሄደው ባህር ዳር ዩኒቨርሲቲ ውስጥ ጎበኙና እንደዚህ መውጫው ለንገል ላይ ሲመለሱ ወደ እነኚህ ኤሊት ፕሮፌሰሮቹ ዞር አሉና ወገኖች ይሄ የአማራውን ብሔርተኝነት ቶሎ እንትን ካላል ነው ለሀገሪቱ አደገኛ ነው። በሚዲያ ነው የተላለፈው ይሄ ነገር። ወሎም ሄደው ይሄን ነው ብለዋል እኮ ምን ግልጽ ነው። አዎ ያን አስብ። ይሄንን ኦሮሚያ ሄደው አይናገሩ ለጀነራል ማነው መገደል እኮ ምክንያት የሆነው አንዱ ይሄ ነው እንደምታውቀው አሳምነው ጽጌ እና ይሄ ግልጽ ነገር ነው። እንደው በነገር ላይ በዚሁ በፋኖ ዙሪያ እንደው አንድ የመጨረሻ ጥያቄ ላቀርብልህና አሁን የፋኖን ትግል ትደግፋለህ? ማንም ሰው ብዙ ሰው ኢትዮጵያውያን ለአማራ ህልውና ብቻ አይደለም ኢትዮጵያን በዘላቂነት ለማስቀጠል መጀመሪያ ይሄ ገዢ መደብ መሳሪያውን ከአማራዎች ላይ ማንሳት አለበት። የአማራ ህዝብ በገፍ ይሁነኝ ተብሎ በእምነቱም ሆነ በማንነቱ እየተጨፈጨፈ ነው ብሎ የወጣ የሚታገል ኃይል ስለሆነ ድጋፍ አለው የብዙዎቹ። ነገር ግን የፋኖን እንቅስቃሴ ደግሞ በማወክ ረገድ ዲያስፖራው፣ በውጭ ያሉ ወይም ያለን ሚዲያዎች ይወቀሳል። እውን ከዚህ የፋኖን እንቅስቃሴ ከመጎተት ወደኋላ ከመሳብ ከማወክ ለመቆጠብ ዲያስፖራው ሊጫወት የሚገባው ምን መሆን አለበት? ሚዲያውም እንዲሁ። ይሄ በፋኖ ዙሪያ የማነሳ የመጨረሻ ጥያቄ ይሆናል። እሺ አቶ አዲሱ ስለ ሚዲያ ይኸውልህ፣ ሚዲያ ቸርች፣ በሁሉም ቸርች ልበለው ስም አልጠራም፣ አገልግሎቶች ሌላ የሙያህን ወይም የጉልበትህን ስራ ሰርተህ በተረፈ ሰዓት መሆን አለበት ብዬ አምናለሁ። እንዴት ማለት ጥሩ ነው። ሁልጊዜ የቡዴና ነገር ከሆነ ፕሪንሲፕል ያስታል። አየህ ዜናም ይሁን
ኮሜንተሪም ይሁን ምንም ሁል ጊዜ ቪው የሚያረግህ የሚከታተልን ሰው ስሜት እያጠናህ ነው የምትጓዘው። አዎ ምክንያቱም ከፍያ ቪውሺፕ ያ ቪወሩ በሚያየው በሰብስክራይቡ በላይኩና በሼሩ በበዛ መጠን ብዙ ገቢ አለ። ያ ኑሮ ከሆነ አየ ሚዲያ ፕሪንሲፕሉ ኤቲኩ እሱ ነው። ሐቀኛ መሆን አይቻልም። አየ አሁን አንዳንዶች እኮ እንዲያውም በሚዲያ ላይ ብቻ እኮ አይቆጠቡ ድርጅቶቹንም እኮ እንደ አመራርም እንደ መስጠትም ይቃጣቸዋል። አዎ ምን ያው ነገር ነው። መሪ ከዚህ ሆነው ፋኖን ካልመራን የሚሉ ቀላል አይደለም። አዎ ከዛም ደግሞ ብቻ አይደለም እንደገና ደግሞ ወገን ይለዩና የተወሰኑትን ብቻ ማቅረብ የተወሰኑትን ብቻ ማግለል ሁሉ ይጀመራል። እና ምን ትላለህ? እኔ ቸርችም ቢሆን ነው የምልህ አሁን እኔ እንደው እግረ መንገድ ስለተነሳ ቸርችም ቢሆን ማምነው በምን መሰለ አገልግሎት ይጀመራል አይደል? ስራው ራሱ እየበዛ ሲሄድ አገልግሎትህ እየበዛ ሲሄድ አንተን ፉል ታይም ይጠይቃል። ተረዳኸኝ? ስላቋቋምከው አይደለም የሚከፈልህ የምትሰጠው አገልግሎት አለ ወይ? አየህ አሁን ማስተማርህም ይሁን ካውንስል ማድረግህም ይሁን በሽተኛ መጎብኘትህም ይሁን ይሄ ሁሉ አንተን ቢዚ ካረገህ አይ ስራዬን አቋርጬ ይህን ነገር መስራት አለብኝ ጊዜ አልበቃኝም የምትልበት ሁኔታ መምጣት አለበት። ተቀጥረህ ለመስራት ወይም ህዝቡ ከሚሰጠው ገንዘብ ለመውሰድ ይሄ ሐቀኝነት የለም። አሁን በህብረተሰብ ውስጥ አሁን እኛ ህብረተሰብ ውስጥ ያየው እንደሆነ አሁን በቸርች የሚጣላው ለምን ይመስልሃል? አሁን እኮ ፕሪንሲፕል እኮ አይደለም የወንጌል ወይም የእግዚአብሔር ጉዳይ አይደለም እኮ የሚያጣላው አይደለም። ምንም ስታየው የኛ ህብረተሰብ አሁን ኢኮኖሚካል ነው ጸቡ። ከዛ ውጭ ምንም ጸብ የለም። እድርም ይሁን ምንም ይሁን እና ምን ልልህ ነው ሚዲያው ያ ነው። አሁን አታይም እንዴ ሲፈራረስ እኮ አሁን እኔ ትዝ ይለኛል እኔ አሁን እነሱን እንትና ማለት ሳይሆን መልካም የሰሩም አሉ ያልሰሩም አሉ። አሁን ያኔ እሳት ግንቦት 7ን እንዴት አድርጎ እንደው ከዛ በኋላስ ዛሬ እኮ ሰላም አይባባሉም እጅ ለእጅ አይጨባበሉ። እንግዲህ በዓላማ አንድነት ያን ያህል የኖርክ ህብረተሰብ እንዴት ዓላማ አንድ ቢሆን ኑሮ ዛሬ እንዴት እንደዚህ ተጠላልተህ መኖር ትችላለህ? ስለዚህ በምን መንገድ ይደግፉ ምን ሚና መጫወት አለባቸው ትላለህ? ባጭሩ ታዲያ የእምነት ቦታዎች የሚሆኑ ዲያስፖራው ኮሚኒቲ ሰው እኔ አሁን ለምሳሌ ሰሌክትድ ነኝ መርጬ የማያቸው ሚዲያዎች አሉኝ። ጥሩ ያው በጣም ሰሌክትድ ነኝ። ደግሞ እንትን አረጋለሁ ኢቫሉዌት አረጋለሁ። ለምሳሌ የራሴ ሌሎችም አሁን ለምሳሌ አሁን የትግራይ ኤሊት ሚዲያዎችን ብትገባ እኔ ብዙ ጊዜ እገባለሁ እነሱ ጋር። ለምን መረጃ አሁንም እነሱ ጋር ነው ያለው። በጣም ነው የሚገርምህ። ታዲያ የነሱን እንትን ከፍ ማድረግ አሁንብህ ምናልባት የምትደግፈው ካልሆነ በስተቀር ገብተህ ለማየት ብቻ ትገባለህ። ልክ እንዳንተው ሌላውም ይገባል። ስለዚህ ሰብስክሪፕሽኑን ከፍ ታረጉታላችሁ ማለት ነው። የሚገርምህ እነሱ በእኔ ይገርምሃል ዴዲኬሽናቸው የኔና ያንተን ሰብስክሪፕሽን የሚፈልጉ አይደል። እንትናቸው ደጋፊዎቻቸው ቤትም ሸጠው የሚሰጡ ሰዎች ናቸው። ያን ያህል እኔ እንትኑን ነው የነሱን ዴዲኬሽን እና መስዋዕትነት አልንቅም። ዓላማቸው ነው እንጂ ገባ። ለምሳሌ አሁን ብልህነት የጎደላቸውን አንድ ነጥብ ብትወስድ አሁን ህገ መንግስቱ እኮ የቁጥር ህገ መንግስት ነው የማይኖሪቲ አይደለም። ግን ዘላለም እንቆያለን ለረጅም ጊዜ እንቆያለን ብለው ስላሰቡ ነው። እና አሁንም ግን ስቲል ያቸው አሁንም ወድቀውም እንኳ እንዴት ለመነሳት የሚያደርጉት እና ሚዲያም ሆነ
ምዕመኑ ግን የምዕመኑ ወይም በቸርችም ብትሄድ ምዕመኑ በሚዲያም ብትሄድ አድማጩ የራሱን ኢቫሉዌሽን እንትን መፍጠር መቻል አለበት እና እንትንም እኮ ማድረግ አለብን። አቶ አዲሱ ስለ አንድ ሰው ፊገር ሆኖ ሲወጣ እኮ እንደ ሴሌብሪቲም በለው እንደ ሚዲያ ፐርሰናሊቲ ላይፋቸውም እኮ መገምገም አለበት እና ባክግራውንዳቸው ለምን ምክንያቱም አንድን እንትን ነው የሚነግሩህ አንድን ሀገር አፌክት የሚያደርግ ወይም ደግሞ አንድን እንቅስቃሴ ሊገታም ወይም ሊያራምድ የሚችል ዜናም ይሁን ሐሳብ ኮሜንት የሚሰጡ ሰዎች ናቸው። ስለዚህ ይሄ ምንድነው የሚሉት እንደ ትራክ ሬከርድ ያንን አስተዋጽኦአቸውን መከታተል መቻል አለብን። በጣም አመሰግናለሁ። በጣም ድንቅ ነው። ጥሩ ትንታኔ ነው። አድማጭ ተመልካቾቻችን የምንወያየው ከገለታው ቆርቾ ጋር ነው። ገለታው ቆርቾ በኢትዮጵያ ፖለቲካ በሀገር ጉዳይ ላይ በኩሉን አስተዋጽኦ የሚያደርግ በእውነቱ እንደው ፊት ለፊት ማመስገን ሳይሆን ድምፁን አጥፍቶ የኢትዮጵያን ጉዳይ በአንክሮ የሚከታተል ነው። ለዚህ ነው በኢትዮጵያ ጉዳይ ላይ እንደው ምንድነው ስሜትህ ብዬ በሀገር ጉዳይ ደግሞ ሁሉም ፖለቲከኛ ስለሆነ አስተያየቱን እንዲሰጡኝ የጋበዝኩት። አሁን ስለ ፋኖ አንስተን በፋኖ ዙሪያ ያለውን አስተያየት ነግረኛል። ዲያስፖራውም ሆነ የሚዲያ ዘርፍ ምን ሚና መጫወት እንዳለበት ለዚህ ለአማራ ህልውና የወጣውን የትግል እንቅስቃሴ በምን መልክ መደገፍ እንዳለበት የበኩልህን ነግረኛል። እንደው ስለ ፋኖ ስለ አማራው ካነሳን እግረ መንገዳችንን ደግሞ ሚዲያውም ሆነ የእምነት ተቋማትም የበኩላቸው ምን ማድረግ እንዳለባቸው ስትነግረኝ እንደው በቅርብ አንተ የሚያጫወትከኝ እኔም የማውቀው አንዳንድ ነገር ትዝ አለኝ። እንደው በዚህ መቼም ወዳጄ ንጉሴ አክሊሉ ጨዋታን ጨዋታ ያመጣዋል ይላልና ነገርን ነገር ነው የሚያነሳው። የአደባባይ ሚዲያ ዋና አዘጋጅ መላከ ኤዶም ኤፍሬም ሸቴ በጣም ማከብራቸው አስተያየታቸው በጣም መወድላቸው ለስራው ተዘጋጅተውና አጥንተው የሚመጡ ሰው ናቸው እና አንድ ጉዳይ ላይ በቅርብ ሲናገሩ አንዳንድ ሰዎች ስለ አንድ ሁኔታ በምንናገርበት ጊዜ ምን አገባህ ይላሉ። ይሄ ትክክል አይደለም ብለው ምሳሌ ያወጡ። አሁን የአማራ ተወላጅ የሆነ ስለ ትግራይ ቢናገር የትግራዩ አክራሪ ኃይል ምን አገባህ ሊለው ነው ማለት ነው። ኢትዮጵያዊ ነው፣ ለምን አያገባው? በአማራው ጉዳይ ኦሮሞ ቢናገር ምን አገባህ ሊባል ነው። ይሄ እንግዲህ በዘር በመወለድ ጉዳይ ያለው ነው። በእምነትም እንዲሁ ነው። አንድ የፕሮቴስታንት አማኝ በኦርቶዶክስ አማኞች ላይ የሚደርሰውን ጭፍጨፋ ቢቃወም ምን አገባህ አንተ እኛ ጋር አይደለህም። ለምን ኢትዮጵያዊ ነው የሚሞተውና በኢትዮጵያዊነቱ ሊናገር ይገባል የሚል ነገር አለ። ይሄንን በተመለከተ የደረሰብህ ነገር እንዳለ አንተም አጫውተኛል። እንደ ወደ ሌላ ጉዳይ በዚህ እንሸጋገር ብዬ ነው። ስለ ፋኖ ስለ አማራው ስላወራን ምን ደረሰብህ ቆርጮ በዚህ ረገድ? እኔ ትምህርታዊ ነው ብዬ ነው። በቅሬታ ያዝኩት ነገር አይደለም። በመሰረቱ ገባኝ። እኔም እንደዛ አይደለም። ምንድነው መሰለ አሁን ሰውየው አላወኳቸውም ስማቸውን የጠራቸውን አዛውንት ያሉት ነገር እኔ በተወሰነ ደረጃ አልቀበለውም አቶ አዲሱ። ምክንያቱም እሳቸው በቅንነት ነው ያንን ያሉት። እኔ ግን አሁን እኮ ከልብ ካየነው ስለ እውነት ነው ያየነው። አማርኛ ቋንቋ ራሱ እኮ አማራውን ጎድቶታል። ምናልባት ይቅርታ፣ ምናልባት የጠቀስኳቸውን ሰውዬ በተሳሳተ መንገድ እንዳትረዳብኝ ፈልጋለሁ። ቄስ ኤፍሬም ሸቴ በውይይት መካከል ያነሱት ምን አገባህ አይባልም። አንድ ኦሮሞ ተወላጅ ስለ አማራው ሊቆረቆር ይችላል ኢትዮጵያዊ በመሆኑ። አንድ የኦርቶዶክስ አማኝ ስለ ፕሮቴስታንቱ ኢትዮጵያዊ ሊቆረቆር ይገባል። ምን አገባህ የሚባል ነገር መነገር የለበትም አይባልም ነው ያሉት። አድንቄላቸዋለሁ። እውነት ነው ማለት ነው። አንተ በዚህ ረገድ የደረሰብህ ነገር አለ እና እሱን አጫውተን ትምህርት ይሆናል ማለት ነው። እሺ፣ እኔ ያኛውንም ከዛ ተነስቼ ልመጣ ነው። ምንድነው ለምሳሌ አሁን አማራውን ብትወስድ ከአማርኛ ሌላ ቋንቋ የለውም፣ ሚስጥር የሚያወራበት የለውም። አሁን አንዳንድ ቅድም እንዳልኩ አሁን የትግራዮች ፕሮግራም ውስጥ እገባለሁ ብያለሁ።
አሁን አንዳንድ ዜና ይነግሩህና በዚህ ጉዳይ ላይ እንኳን ወደፊት በጥልቅ ነው እንወያያለን፣ ከዚህ ቀጥሎ የትግርኛ ፕሮግራም እናቀርባለን፣ ተጋሩ እንግዲህ እንዳትቀሩ ይላል። ያ ሙሉ ጉዳዩን አይደለም የሚነግሩን። ግን አማርኛ ተናጋሪ ወይም አማራው ግን ይሄን ሊያደርግ አይችልም። ሁሉም ቋንቋውን ይሰማበታል፣ ሚስጥሩንም መያዝ አይችልም። እና አንዳንዴ አሁን ማንም አማርኛ መናገር የሚችል ሰው ገብቶ የፈለገውን አስተያየት ሰጥቶ ልክ እንደ አማራ መስሎ የፈለገውን አድርጎ የሚሄድ ድል አለ። እና አሁን ምንድነው እኔ ይሄን ሐሳብ የምለው ምንድነው አንዳንዴም ይሄ የሚገፋው ሰውዬ እንደኔ እንቅፋት ሆኖ ሲገኝ ነው እንጂ አሁን አንድ ኦሮሞ መጥቶ በቅንነት የአማራውን ትግል ደግፋለሁ ምክንያቱም ይሄ ነው ብሎ ካስረዳ እኔ የሚቃወሙ ሰው አለ ብዬ አላምንም። ግን አንዳንድ አክራሪዎች አንዳንድ ግን የሚያከሩ ሰዎች ምን አገባህ አንተ አሁን አንተም ብሎ ደግሞ ለአማራ አጋዥ ሊሉት ይችላሉ። ያጋጠማቸውን እንደ ምሳሌ ስላነሱ እኮ ነው እኔ ነገሩ በጣም አስገርሞኝ ትምህርትም ይሆናል አንተም ላይ እንደዚህ ምናልባት የተጫወትናቸው አንዳንድ ነገሮች አሉና እሱ ያስተምራል በሚል ነው ጥያቄ አድርጌ። ኦኬ የኔ ምን መሰለ እኔ ለምሳሌ እኔ አሁን አማራው ያው ስሜ እንግዲህ ቆርቾ ገለታ ነው። እንደውም የረሳው ነገር አያቴም ቆርቾ ነው። እኔ እኮ ቆርቾ ገለታ ቆርቾ ነው እና ኦሮሞ ነው ሆይ ለማለት ፈልጌ ነበር ግን አንተ ታመጣዋለህ። እሺ ግድል ምን እኔ አሁን ምንድነው ከዛ እኔ በአማራው ጉዳይ ላይ ምንም ነገር አልቀርም እና አንድ ወርልድ ባንክ የሚሰራ ሰው ወዳጄ ነው እና በኋላ ነው ወዳጄ ሆነው ለነገሩ ግን በኋላ በተደጋጋሚ ስብሰባ ላይ ስንገናኝ በሐሳብ በጣም ተግባባን እና እኔም የሱን ሐሳብ እሱም የኔና በኋላ በጣም ተቀራረብንና እንትን ስንል ብዙ ጊዜ የሚያገናኘን ያው የአማራው ጉዳይ ነውና እንደዚህ ብንገናኝ ቁጭ ብለን ብንወያይ ምናምን አለና እሺ ብዬው ስልኬን ሰጠሁትና ስምህን ብሎ ሲነይ ቆርቾ ገለታ አልኩት። አትቀልድ ነው ያለኝ። አትቀልድ አለኝ። ምን ነው ነው እንግዲህ ቆርቾ ብሎ አማራ የለም ብሎ ነው እና ቆርቾ ብሎ የአማራ ታጋይ የለም። እሺ የአማራ ታጋይ አይኖርም ብሎ ነው። ደግሞ እውነቱን ነው። የለም እኮ እንዴ ምን መሰለ ለምሳሌ አሁን ሰው እኮ የኔ እንደዚህ ይሄ ምንድነው 1 ሚሊዮን አይነት ነው 1 ሚሊዮን ይሄ ሬር የሚሉት ቃል የሚጠቀሙበት ነገር አሁን በጣም ይገርመኛል። ለምሳሌ ኦሮሚያ ምንድነው የኦሮሞ ፓርቲ የኦህዴድ እንደውም የጽህፈት ቤት ኃላፊ ነበሩ። አሁን በቅርብ የግብርና ሚኒስቴር ሆነዋል። አሁን ሰውየው ሲጠቀሱ ስማቸው አዲሱ አረጋ ቂጤሳ ነው። ምን ያህል ርቅ እንደሚሄዱ ለምን መሰለ ቂጤሳ ካልተጠራ እኚህ ሰውዬ ኦሮሞ መሆናቸው ምንም መረጃ የለም ማለት ነው። መኖርም አይችሉም። ስም ያን ያህል ማተር ያደርጋል አሁን ልልህ ነው። ቀላል አይደለም። እኚህ አያት ድረስ የሄዱት እኚህ ሰውዬ እንትናቸውን ሊያጡ ነው። ስለዚህ እኔም በኋላ አዎ ብለውም ትንሽ መቀበል ከበደው። ምክንያቱም በጣም ሲያየኝ እንትኔና ስሜን ሲያይ እኔ እንደዚህ አይነት ግን የሚገርምህ በፍጹም ቅሬታ የለኝም እንደዚህ ለሚሉኝ ሰዎች። አንደኛ ያስኬዳል። እኔ እንደውም አንድ ያስኬዳል አልኩህ እኮ ያስኬዳል ይመስላል። እንዴ እኔ አሁን እንደው ዝርዝር ውስጥ ገብቼ ነገሮችን እንትን ማለት አልፈልግም እንጂ በጣም የሚታወቁ ሰዎችን ሁሉ እኮ እናቱ ኦሮሞ ናቸው እኮ ምናምን ሁሉ ይባላል በሐሳብ ሳትስማማ ስትቀር እና አንዳንዴ ገባ እና እንኳን ይሄ እኔ ፊት ለፊት እንደዚህ ግልጽልጽ ያለው አንደኛ ነገር አሁን እንደኔ አይነቱም እኔ ፍሮንት ላይ መሆን የለብኝም። እኔም ሞኝ አይደለሁም ምክንያት መሆን አልፈልግም። አንደኛ ነገር እኔ እግዚአብሔር ለአማራው ሕዝብ መፍትሄና ድል ይስጥ እንጂ የኔ ስሜት ምንም አይደለም እና ደግሞ እግዚአብሔር የሚወደውን ነገር ነው ትልቁ ነገር። አሁን
አንዳንዴ በቤተ ክህነትም በዚህ በሌላውም አሁን በፕሮቴስታንቱም በምኑም በጣም ሰላማዊ መኮን ይፈልጋል አይደል? ግን አይደለም። አሁን ብሉይ ኪዳንን ብትወስድ የነጻነት ትግል ነው ታሪኩ በሙሉ። የነ ዳዊትን ብትወስድ በጠቅላላ የነጻነት ትግል ነው። የእግዚአብሔርን እንትን ታቦት ለመመለስ ነው። በቃ ያ ሁሉ ትግል እግዚአብሔርን ለማስከበር በቃ እንዲቀቡ የተደረጉት እነ ሳኦል ፌል አድርገዋል። አሁን ወድቀዋል፣ ተቀብተው ወድቀዋል። ግን ያን ለፌርነስ ለመልካም ነገር የግድ እያንዳንዳችን ክሬዲት ማግኘት የለብንም። በቃ ይሄ ህሊና የሚባል ነገር አለ እና እንዳልኩ እንደዚህ አይነት ነገር ብዙ ያጋጥማል። ይሄ አሁን እንዳልኩ ደግሞ የምረዳውም ነገር አለ። አሁን አማራው ደግሞ አሁን ነው ወደ ራሱ ያተኮረው። ሰልፍለስ ነው አማራው። አማራ እኮ እኔ እንግዲህ ብዙ የራሴም ዘመዶች አሁን ሐረር የሄዱት በራስ መኮንን ጊዜ ነው። ከምኒልክ በኋላ ራስ መኮንን የሐረር እንደራሴ ሆነው ብዙ የአማራ ህብረተሰብ ወደዛ ሄዷል። ሌላው በነደጃች በየነመርድ ደግሞ ወደ ጎንጎፋ ሄዷል። በራስ ደስታ ዳምጠው ደግሞ ወደ ሲዳሞ ሄዷል። ይሄ ሁሉ እንግዲህ ከአፄ ምኒልክ በኋላ። ግን የሚገርም እነኚህ ሰዎች በሙሉ አንድም ተመልሰው ወይ ጎንደር ወይ መንዝ ሸዋ ወይ ጎጃም መጥተው አንድ ጎጆ ቤት አልሰሩም። ያ ሁሉ ዘር ማንዘር እዛው ሄዶ ቀረ እና አማራ ሰልፍለስ ነው። የሄደበት ቦታ ለምዶ እዛው በቃ አገሬ ነች ብሎ የሚኖር ህዝብ ነው እና ያ ቅን የሆነው ሐሳቡ አሁን ጎዳው። እንዴት ብሎ ነው አሁን መንዝ የሚመጣው ወይም ጎጃም ወይም ደብረታቦር እንዴት ሆኖ ነው የሚመለሰው ከ90 እና ከ100 ዓመት በኋላ? ምን አስቀምጦ ያም ሀገሬ ነው ብሎ ነው ሄደው እና ያ ሰልፍለስ ሆኖ የኖረው ኑሮ ለሀገሩ እንትን ያለው መልሶ አሁን በማይረዳ ህብረተሰብ ላይ ወደቀና ስቲል አሁን ይሄው እንደምታየው ነው በአሩሲ የሚሰራው ስራ። አሁን ወለጋ ውስጥ ደግሞ ሰሞኑን ያለው ሁኔታ እና የሚገርምህ ነው። ዛሬ እዚህ ሰው ሀገር መተን ጥገኝነት ጠይቀን ለሌሎች ተርፈናል። እንኳን ምንድነው ኢትዮጵያ የምንላት ሀገር እኮ ገደብ ሳይኖርብን ተንቀሳቅሰን መኖር ካልቻን ለምንድን ነው በኢትዮጵያ ስራ አብረን የምንኖረው? ሁሉም በየክልሉ ታግዶ እንዲኖር የሚደረግ ከሆነ በዓለም ላይ እኮ ካፒታል ሲቲውን ወይም የመናገሻ ከተማውን የአንድ ጎሳ ነው ብሎ የተቀበለ ሀገር እኮ በዓለም ላይ የለም እኮ። አሁን ዋሽንግተን ዲሲ የማን ልትለው ነው? ወይ ከጀርመን በመጡ ነጮች ወይስ ከአይሪሽ የፈለሱ ወይ ከፖሊሽ? ለማን ነው የምትሰጠው ዋሽንግተን ዲሲ ነው? እንደዛ እኮ ነው አሁን ኢትዮጵያ በቃ የኦሮሚያ ነው። ቅድም ያልጠቀስኩልህ ለምሳሌ አዲስ አበባ አትገባም የተባለበት ጊዜ ነበር አማራው። አሁንም ይሆን ይሄ እኔ ለምሳሌ እንደው ምን መረጃ አለህ አትበለኝ እንጂ ይሄ እገታው ራሱ አሁን ይሄ ከጎጃም ሰዎች ሲመጡ ይሄ ዜና ላይ የምንሰማው አሊዶሮ እኔ አሁን የሚባሉ በጣም አውቃቸዋለሁ እዛ አካባቢ ያሉ ይሄ ያያጉለሌ አሊዶሮ ኩዩ እንደዚህ ቱሉ ሚልኪ ጓጽዮን የሚባሉት ቦታዎችን እዛ ጋር የሚደረገው እገታ ካየህ ያንድ ኦነግ ሸኔ ደረጃ ያለ አሰራር ነው ብለህ አትገምትም። አይ ይሄ ያለ እውነት እኮ ነው። አዲስ አበባ አትገባም የሚለው ነገር እኮ አዲስ አበባ አትገባም፣ ከአዲስ አበባ ደግሞ ወጣ ብለህ ወደ ኦሮሚያ የሚባለው ክልል ስትሄድ መታወቂያ ይለፍ አምጣ፣ ልክ ወደፊት ፓስፖርት መጠየቅ እንደሚከተል አይነት ነው ስሜቱ። አዲስ አበባ አትገባም የተባለ አይናችን ስር እኮ እዚህ አለ። አሁን አንድ ወዳጅ አለ ገለታው የሚባል ገለታው ዘለቀ፣ አሁን ከሆነ ክፍለ ሀገር አዲስ አበባ ሲሄድ ከአውቶቡስ አስወርደው እንዴት እንዳንገላቱት የአይን ምስክር ሆኖ
ብዙ ጊዜ ይናገራል። እንደው እርግጠኛ ነኝ ስሙን ሳላስፈቅድ በማንሳቴ ቅር አይለውም ብዬ አስባለሁ። አውቀዋለሁ እኮ እና እንዲህ አይነት ነገር ገብቶ ነበር እኮ ኢትዮጵያም ለባልደራስም ከነ እስክንድር ጋር ሰርቷል ነበር። በዛ ነው እንደው እሱ የእሱን ምሳሌ የእሱን ኤክስፒሪየንስ የእሱን ልምድ ሲናገር ስለሰማሁ ነው። እና ይሄ አዲስ አበባ አትገባም ብሎ ነገርማ የተለመደ ነው አለ። ሌላው እንደው ቆርቾ ነካ ነካ ስላደረግ ነው አሁን በዚህ በፋኖ ዙሪያ ያለውን ነገር አንስተናልና አንተ ምን አገባህ የሚለውን ነገር አንተ ላይ ደረሰውን ነግረኸኛል። በእምነትስ አሁን በእምነት ከይቅርታ ጋር ቅር እንደማይል እርግጠኛ ነኝ። አንተ የፕሮቴስታንት እምነት ተከታይ ነህ። ነገር ግን በኢትዮጵያ ጉዳይ ላይ የአብይን የጠቅላይ ሚኒስትር አብይን አካሄድ ትክክል እንዳልሆነ ትናገራለህ። ፕሮቴስታንቶች በዚህ ጉዳይ ላይ ልባቸው ስስ ነው፣ ለጠቅላይ ሚኒስትር አዘኔታ አላቸው ይባላል። ምን ያህል ፐርሰንቴጁ እንደሆነ አላውቅም። የሚደግፉት እንዳሉ በእርግጥ አውቃለሁ፣ ከቅርብ ቤተሰብ ጀምሮ ደግሞ ክሪቲካል ሆነው የሚቃወሙትም አሉ፣ ልክ አይደለም የሚሉ እውን በፕሮቴስታንትነታቸው አሁን ይሄንን አገዛዝ ወይም ጠቅላይ ሚኒስትር አብይን ከእግዚአብሔር የተላከ ነው ብሎ ተቀብሎ የሚሄዱ ሰዎች አሉ? ምን ያህሉስ ናቸው? አንተስ በዚህ በኩል ያለ አስተያየት ምንድን ነው? እኔ እንግዲህ እውነት ለመናገር ጠቅላይ ሚኒስትሩን እውነት ለመናገር እኔ እንደው እግዚአብሔር ነው ምስክሩ፣ ከመጀመሪያውም ቢሆን እኔ በፍጹም እንትኑ አልነበረኝም። እውነት ለመናገር አሁን እንደው ምንም እንትን አላልን፣ እኛ ተረድተን ነበር እናውቅ ነበር ምናምን ከሚሉት ውስጥ ለመግባት ፈልጌ አይደለም። የተፈጥሮ ባህሬ ትንሽ ጠርጣሪ ነኝ። በደህንነት ውስጥ መስራታቸው እና ደግሞ መሰረታዊ ደግሞም መሰረታዊ ለውጥ ወዲያም ቶሎ ነገር አላደረጉ። እንደው አንጠልጥለው ነው እንትን ያሉት ሁሉን ነገር። አሁን ህገ መንግስቱም ላይ ቶሎ አልመጡም፣ አሁንም አልመጡም። አሁን እኮ የምታየው በጠቅላይ ሚኒስትር መለስ እና በጠቅላይ ሚኒስትር አብይ መካከል ምንድን ነው ልዩነቱ ብትል ቁመና፣ መልክ ምናምን ካልሆነ በስተቀር ወይም ደግሞ የዘር ሐረግ ምናምን ካልሆነ በስተቀር ምንድን ነው ለውጡ? ውስጥ ምን ተካሄደ? ያው እንግዲህ ትግራይ ላይ የደረሰው ጦርነት ካልሆነ በስተቀር ምንም ያሰራርም ለውጥ የለም። ይሄው የምናየውም ደግሞ አሁን እንደውም ጭራሽ ብሶባቸው ይሄንን የጎሳ ብሔር ብሔረሰብን ነገር እንደውም እያጋነኑት መጡ። ምክንያቱም ይሄ ደግሞ አሁን የፖለቲካ አዝማሚያ እንደምታየው ሰሜኖቹ ተደራጁብን ምናምን የሚባል አባባል አለ። አሁን ይሄ ምንድን ነው የግዕዝ ጦር የሚባል አሁን እንደሱ እና ለዛ ደግሞ እሳቸው ካውንተር አሁን ዛሬ ሆሳዕና ናቸው አሉ። ሆሳዕና ከምባታ ሄደዋል። የብሔር ብሔረሰቦች በዓል ይከበራል። አዎ እዛ ደቡብ ሄደውም ሲዳሙም ብለዋል። ይሄን ባላንሱን ለመፍጠር ነው። ሰውየው አልተኙም እና አሁን ያው የራሳቸውን ካልኩሌሽን ይሰራሉ። ገባ? አሁን በትግራይና በአማራው መሀል መቀራረብ ከተፈጠረ ሊያጠቁኝ ይችላሉ የሚል እና ደግሞ ያው የምታየው ኦሮሚያም ያየኸው እንደሆነ ስቶንች ሰፖርተር የላቸው በፋይናንስ በአንዳንድ እንደው ድጋፍ በስልጣን ትንሽ በገንዘብ በምን የያዟቸው ካልሆኑ በስተቀር ኮር የሆነው ይሄ ኤሊት እምነቱ ምንድነው? ለብቻው ኦሮሚያን ነው። ለብቻ ኦሮሚያ የሚለው እንትን ውስጥ ነው ያለው ኤሊቱ እና እዛም ልብ ውስጥ አልገቡም። እና እውነት ለመናገር አሁን ይችንም ጊዜ ቢያመልጡ መጪው ጊዜ ለማንም የሚመች አይደለም። አቶ አዲሱ በአማኞ በኩል ያለው ሁኔታ እንዴት ነው? አማኞ የፕሮቴስታንት እምነት ተከታዩ ምናልባት እንደው የድሮ ሲጀመርና አሁን ያለው አንድ አይመስለኝም።
እና የእንትኑን ካነሳው የፕሮቴስታንቱ ጋር መጀመሪያ ላይ እንዳልኩ ሆነ ያለው እንኳን ፕሮቴስታንቱ እኮ ኦርቶዶክሱም ሁሉም ሙስሊሙም እከሌ ከከሌ ለሳቸው ደግሞ አመጣጣቸው አይተ እንደሆነ ሙስሊሙን አሊ በሚለው ስም ያዙ፣ አሊ መሐመድ አብይ አህመድ አሊ በሚለው ያዙ። ኦርቶዶክሱን ደግሞ ኢትዮጵያን አንድ ያረገች እዚያ ያደረሰች አሉ። ፕሮቴስታንት ውስጥ ደግሞ አሉበት ከነዘማሪ ባለቤታቸው። ስለዚህ ይሄ ሁሉ እህቶችን ደግሞ አንድ 30 ሴት እህቶች አመጡና ካቢኔ ውስጥ ከተቱ። እንደውም አንድ እዚህ ላይ እንደ ቀልድ ከወሰድከው እንትን ትለዋለህ አንድ እና እቺን ልጨርስና ወደዛ ወደ ቀልድ ነገሩ ገባለሁ። አሁን ምንድነው ያን አሁን ግን ፕሮቴስታንቱ ጋብትል በሙሉ ተረድተዋል፣ አውቀዋል። ግን ምን አለ መሰለ ማንነቱን አውቀዋል በደንብ። ግን ምን አለ አደባባይ ላይ ወጥቶ የደገፉትን ያህል እንዲህ ብለን ነበር። ኢትዮጵያውያን የሚጎለን ትልቁ አንድ የማምንበት ነገር ሐቀኝነት፣ ተሳስተናል ማለት አንወድም በፍጹም። ነበር ብለን ወደ እቺ ንስሐም እኮ እንደሱ ነው የምትከብደን። እና ይሄ ደግሞ የማሸነፊያ ዘዴ ነው በእውነት። ይሄንን ብንደፍርና ብንችል በእውነት ትልቅ የማሸነፊያ መሳሪያ ነው። ለምን አሁን ሰዎች ይቅርታ ስላልከው ያ ሰው ይጠግባል፣ ይኮራብኛል ምናምን ይሆናል። አንተ ግን ጉልበት ገዝተህ ነው የምታድረው። ለምን አንድ ትልቅ ጥራት፣ አንድ ትልቅ ኳሊቲ ነው ይሄን። እና አሁን ያንን ላለማለት ነው እንጂ ስለ ጠቅላይ ሚኒስትሩ ሁሉ ሰው አውቋል። ሁሉ ሰው ግን ደፍሮ መናገር አይቻልም። ደግሞ በዚህ በባይብልም ውስጥ አንዳንዴ ሚስ አንደርስታንዲንጎች አሉ። ይሄ ምንድነው የእግዚአብሔርን ለእግዚአብሔር የቄሳር ለቄሳር ብለዋል። ወይም ደግሞ በቀል እግዚአብሔር ነው፣ የእግዚአብሔር ነው። ስልጣን ከእግዚአብሔር ካልሆነ አይመጣም። ሹመኛ በእግዚአብሔር ነው የሚሾመው ቃሉ ይላል። ግን አንድ ነገር መረዳት ያለብን ግን እግዚአብሔር በደል አይወድም ይላል። እግዚአብሔር አየህ፣ ለምሳሌ ሙሴን አስነስቶ ከፈርዖን ከግብፅ እንዲያወጣቸው ያደረገው እግዚአብሔር ነው። ልቀቅ ብሎ አሳምጾ እየረዳ ያው አመፅን እየረዳ ያሻገራቸውና ከዛ እንዲወጡ ያደረገው እግዚአብሔር ነው። እና የመንተ ላይ ሳምጽ እንትኑ ጉዳዩ ነው ዋናው። በአግባቡ ነው ወይስ አቶ አዲሱ ቀላ ይላል ብዬ ነው የተነሳውበት። ኮዙ ነው ዋናው። እና እንደዚህ አንዳንዴ አየህ የቤተ ክህነት አካባቢ እንዳልኩ አሁን አንድ ቅድም ያላነሳ ነውም ይሄ አሁን አሩሲ ያሉትን አሁን የሚፈጸመውን ወንጀልና መከራ እያየኸው ነው። አሁን በቤተ ክህነት ምን ተወሰደ ብትል ምንም የለም። እና አንደኛ ነገር ያኔ አሁን እኔ እጠነቀቃለሁ። ለምሳሌ እኔ ፕሮቴስታንት ሆኜ ስለ ኦርቶዶክስ አንዳንድ ነገር እንትን ስል ምን አገባው ሊሉ ይችላሉ ሰዎች። እውነታቸው ነው። ግን እውነት አይደለም መባል የለበትም እኮ። ግን እንደ ኢትዮጵያዊ በኢትዮጵያውያን ላይ የሚደርሰውን ነገር መናገር እንግዲህ መድፈር አለብን። ተቃውሞ ሊኖር ይችላል እኮ። በአክብሮት ነው። እኔ እኮ ስተችም ብተችም በአክብሮት ነው። እኔ አሁን በቤተሰቦቼ በጣም በዛ ያለፉ መወዳቸው ቤተሰቦቼ በዛ ውስጥ አልፈው እኛን ለዚህ ያበቁ ቤተሰቦች የዛ እምነት ተከታዮች የነበሩ ናቸው። እና ምንም እኔ አንድ ነገር እንዲያውም በቀደም ለሳሰላስል ይሄ አሩሲ ነገር እየተደጋገመ ሲመጣ ልጆች ሆነን አንዴ በጣም በእድሜ በጣም ልጆች ሆነን ትዝ ይልሃል አቡነ ባስልዮስ በጣም ልጆች ሆነን ነው። ግን የመጀመሪያው ፓትሪያርክ በነገራችን ላይ ከኔ አባት ጋር በጣም ቅርብ ዝምድናም አለ እና የመራቤት የተወላጅ ሰው ናቸው ሰውየው። እና አንዴ የኛ አባት ይታመምና እሳቸውም እንደው እንዲጸልዩለት እንደው ቤተሰብ ስለሆን ይነገር ተብሎ ሊያዋቸው ሲሄዱ የሉም
እዚህ ማርያም አይደል መቀመጫቸው? አዎ አይደል? የት ሄዱ ሲባል ቆይ እስቲ ሄድ ሲባል ደብረ ሊባኖስ ቆልፈው ተቀምጠዋል አዎ ዘግተዋል። ዘግተው በኋላ ምንድነው ያኔ ልጆች ነን። አሁን ቢሆን ኖሮ ዲግ ታረግ ነበር። ምንድነው ኢንተረስቲንግ ነው ትቆፍር ነበር። ያኔ ልጆች ነን። በኋላ ምን ተባለ? ከጃንሆይ ጋር ተቀያይመው አንድ ነገር ብለዋቸው አልፈልግም ብለው እዛ ቆልፈዋል ተባለ። እግዚአብሔር ምስክሬ ነው። አንድ ሳምንት ነው 2 ሳምንት ካረጉ በኋላ እነ ራስ ምሩ እነ ራስ መስፍን ምን ያልተላከ ሰው የለም። ንጉሱ አማላጅ ለሳቸው እና ሄደው ምን ብለው በወሩ ነው በመናምን ነው የመጡት። እና ምን ልልህ ነው እውነተኛ ታሪክ ነው። ቆሬ ቤተሰብ እኮ ነው የሰማሁትን ነው የምነግርህ። እና እውነተኛ ነው። አዎ ዛሬ እንኳን ሊዘጉና እውነት ያለውን ነገር መናገር የማይደፍሩ ይልቁንም ከመናገር ይልቅ ነገሩ እንዲረሳና ከገዳዮች ጋር አብረው የሚቆሙ አባቶች የምትላቸው ጳጳሳት በላቸው ካህናት በላቸው፣ ሌላው ቀርቶ በየአብያተ ክርስቲያኑ ወንጌል የሚያስተምሩ ሰዎች የሚሰብኩ ምን መሰለ? በእኛ ኃጢአት ነው ይሄ የመጣው፣ እኛ ንስሐ እንግባ፣ ወደ እግዚአብሔር እንመለስ። ጥሩ ነው ንስሐ ግቡ ብሎ መስበክ። ነገር ግን በኢትዮጵያ ላይ የመጣው መዓት፣ በኢትዮጵያ ላይ ገዳይ መንግስት የመጣው እውነት ኢትዮጵያውያን በሰሩት ኃጢአት ነው ወይ? እኔ ይህንን መልስ መስጠት አልችልም። ግን ይሄን ከሚናገሩ ይሄ ህዝብ እንዴት ነፃ እንደሚሆን፣ ቤተክርስቲያን እንዴት ነፃ እንደምትወጣ፣ የሚገደሉ ካህናት እንዴት ከግድያ እንደሚተርፉ ሊናገሩና ወጣቱን ሊያስተምሩ ይገባ ነበር። ይሄ ነው የታጣው። እኔ በሌላው ሃይማኖት ውስጥ ልናገር አልችልም። እኔ ግን በቅርብ የማውቀውና የሰለቸኝ ስብከት ይሄ ነው። ይወጡና ንስሐ እንግባ። የኛ ክፋት ነው ይሄን ያደረገው። በእውነቱ ህዝቡን እንደገና በቁስል ላይ እንጨት መስደድ እንደማለት ነው። ይቅርታ ነገሩ እንደውም የማውቀውን ነገር ስላስታወሰኝ ነው በስሜት የገባሁት። ቀጥል ቆሬ። እና ይሄ ነው አሁን እንዳልኩ ነው እኮ ይሄ እኛም ጋር ይሄው ነው። እኔ አሁን አስበው የእግዚአብሔር ሰው ሆነ አሁን በቃ እኮ በተለይ አገልጋይ ሆነህ በሁሉም ሃይማኖት ውሰደው አገልጋይ ከሆንክ እኮ ይሄንን መሬት ይሄንን ምድር እኮ በእግዚአብሔር ፍቃድ እስክትሄድ ድረስ ንቀህ የተቀመጥክ ሰው ነህ። በቃ ይሄ እንደውም አንዳንድ አባባል አለ ትራንዚት ነው የሚሉት እኮ ትራንዚት ነው። ይሄ እንደ ስቶፕ ባይ ነው የሚሉት የለ ወይ? አሁን ወደ እረፍት መውሰጃ ከሀገር ሀገር ስትሄድ አይሮፕላን መቀየሪያ በቃ እንደዛ ተደርጎ ነው የሚወሰደው። በእንትኑ ስትወስደው ሪሊጂየስሊ ዲፕ ስትወስደው የዚህ የስጋ ምኞት ሞቷል ብለህ ነው የምታስበው። ግን አሁን ስለሚገዙት ቤት፣ ስለሚነዱት መኪና ምልህ ስለሚገዙት የቤት እንትን ምልህ ጸሎቱም መሰማት እኮ በጣም ከባድ ነው አንዳንዴ። ልክ ነው። እና ይሄንን አሁን የሩሲውን ሁኔታ ጴንጤ መሆን አይደለም ወይም ኦርቶዶክስ መሆን ካቶሊክ አይደለም። ሰው አገሬ ብሎ ከአንድ ጀነሬሽን በላይ ሄዶ የኖረበት ምድር ላይ የቆየ እምነቱን በስርዓት እየመራ ያለን ህዝብ ከአንድ ቦታ በግድ ያውም ደግሞ እኮ የሚመስለው ሽፍቶች እንዳስገደዱት ነው የሚመስለው። እና እነኚህ ሁሉ እኔ አንድ ፍርሃቴን ቅድም ስለ ፋኖ መደምደሚያ ላይ ብዬ ማለት የምፈልገው አንድ ነገር አለ። እኔ የፋኖ እንትን እኔ የግድ አሸንፈው አዲስ አበባ ይግቡ አልልም። ግን በድርድርም ይሁን በመሸናነፍም ይሁን አንድ ተጨባጭ ለአማራው የሚሆን ለውጥ ሳያመጡ ይሄ ነገር ከከሸፈ በቀሉ በምንም አይነት የማይቻል ነው። እና ይሄን ነገር ነው እኔ እንደው እንደ መልዕክት ማስተላለፍ የምፈልገው። በፍጹም መልካም፣ በጣም ጥሩ።
ጥሩ ነው። አመሰግናለሁ ቆሬ፣ እግዚአብሔር ይስጥልኝ። እንቀጥላለን። አንድ እንደው ጊዜያችን ብዙ ገፍተናል፣ እንደሚሆን እናደርገዋለን። አንድ በመጨረሻ ከአንተ ጋር የተያያዘውን መጨረሻ ላይ እናመጣዋለን። እንደው እንዴት ነው ቆርቾ ገለታው የሚለው ወደ መጨረሻ ላይ እንደ መዝናኛም ትሆናለች። አንተም ልምድን ትነግረናለህ። የጌታቸው ረዳን ጉዳይ ማንሳት እፈልጋለሁ። ጌታቸው ረዳ እንደምታውቀው ከዚህ ቀደም በትግራይ እና በኢትዮጵያ በብልጽግናና በትግራይ በኩል ያለው ጦርነት ላይ የተጫወተውን ሚና የሚናገረውን ስለ አብይ የሚለውን ነገር እናውቃለን። አሁን ደግሞ ምን ላይ እንደሆነ እናውቃለን። የአብይ አማካሪ ነው። አሁን በቅርቡ በሰጠው ቃለ ምልልስ ደግሞ ከጋዜጠኛ ማህዲ ሐሰን ጋራ ያደረገው ይሄ እንደምናየው በዚህ ውይይት ብዙ ሰው የተለያየ አስተያየት ይሰጣል። ጌታቸው ነጥብ አስቆጥሯል ይላል፣ የለም ነጥብ ጥሏል የሚሉ አሉ። የብልጽግናን ፓርቲ የሚረዳ ነው ይላሉ። አይ አገርንም ሆነ ብልጽግናን ያዋረደ ነው ይላሉ። እና እንደው አንተ በዚህ በጌታቸው ረዳ የቅርብ ቃለ ምልልስ ላይ ለማድመጥና ለመከታተል እድሉን አግኝተህ ከሆነ ምን አስተያየት አለህ? ምን ትላለህ? አቶ አዲሱ ሪሊ እኔ ይገርምሃል፣ ኢንተረስቲንግ እንደው ኢንተረስትድ ሆኜ አንድ የሚናፍቅ እና ጥሩ አድርጎ የተነገረ ሙቪ የለም በሰዎች እንደሱ ነው ያየሁት። በጣም ነው ኢንጆይ ያረኩት የነበረውን። ከምን አንፃር? ጌታቸው ናቹራሊ ኢንቴሊጀንት ፐርሰን ነው እውነት ለመናገር። ምን አየሁኝ መሰለህ፣ በጣም ለሚቀርቡኝ ሰዎች ገና ሲያገኙኝ ያው ስንገናኝ ያው አንዳንድ እንደዚህ ቶፕ እንትኑ ኢሹዎች እነኛ ስንወያይ እኔ የጠየኳቸው ማን ነው ይሄንን ነገር እንዲዘጋጅ ያደረገው ማን ነው ያልኩት። ማን ነው በቃ እኔ እንደው አንዳንድ ተጀምሯል እኮ እኔ አንተንም ብጠይቅ ጠያቂው ሲጠየቅ የሚባል አንዳንድ ፕሮግራም ጀምረዋል እኮ እና እኔ ገረመኝ። አንተስ ማን ያዘጋጀው ይመስልሃል ይሄንን? እና እኔ መጀመሪያው የኔን ቨርዥን ላቅርብና ወደ አንተ እንሂድ። ምክንያቱም እንደው ከጊዜ አንፃር እንደው እኔን ከጠየቀኝ መጀመሪያ ሳየው ምናልባት እናተርፍበታለን ብለው ያመቻቹት ይመስለኛል። ሰውየውም ደግሞ ጥያቄ ተሰጥቶት የሚያቀርብ ነው። ማህዲ ሐሰን የታወቀ ጋዜጠኛ ነው። ነገር ግን አሁን ለጌታቸው ያቀረቡት ጥያቄ እንደው ስራዬ ብሎ ሪሰርች አድርጎ እንትን ያደረገው ሳይሆን ያቀበሉትን ጥያቄ ነው የሰጠውና እራሳቸው ብልጽግናዎች የሚያተርፉና እንደው በጌታቸው የሚጠቀሙ መስሏቸው፣ ጌታቸውም ደግሞ ትንሽ አፋም ማለት ነው ተናጋሪ ንግግር አዋቂ ነው ስለሚባል እዛም ላይ እንደው ስኮር የሚያደርግ መስሎት መሰለኝ የቀረበው እና ይሄ ይመስለኛል። እኔ ምናልባት እንግዲህ ጠያቂውን እየጠየክ ነው የሚመስለኝ ተናገር ያለው ቀጥላት። የሚገርምህ በቃ በጥሩ እንትን ብለሃል። እኔ ይሄን የገመትኩት አንደኛ እንደዚህ አይነት መድረክ ላይ ጠቅላይ ሚኒስትሩ ሳያውቁ አቶ ጌታቸው ይሄዳል ብዬ አላመንኩ፣ አልጠረጠርኩም። አይታመንም እንጂ የማይሆን እኔ አሁን የጠቅላይ ሚኒስትሩ በዚህ እንትን ላይ መጥቶ ያንን ኦፖርቹኒቲ ለመጠቀም በደንብ ያልተጠና ሁኔታ ውስጥ መግባታቸው፣ የሱ ደግሞ ኦቨር ኮንፊደንስ መጨመሩ ሆኖ በጣም ሉዝ ነው ያደረጉት። ሹር ቢግ ታይም በጣም ነው እንጂ የከሰሩት እጅግ በጣም። አንደኛ ነገር አቶ አዲሱ ጠቅላይ ሚኒስትሩ በጣም እንዲረሳላቸው የሚፈልጉት ይሄ የጄኖሳይድ ቋንቋ እንደገና እንደ አዲስ ወደ አደባባይ መጣባቸው። እሳቸው በዚህ ነው እንግዲህ ዋናው ነጥብ ያጡት። ሁለተኛው እሺ ይበቃናል ስዕሉ። እሺ
ጌታቸው ደግሞ አየህ እኔ አንተ ብትሆን ብለህ ብትጠይቀኝ ለምሳሌ ጠቅላይ ሚኒስትሩን ማዳን ካለበት ጄኖሳይድ የሚባል ነገር የለም ብሎ ነበር መዝጋት የነበረበት። አሁን ግን ምን አለ መሰለህ ጄኖሳይድ አለ አለ። ጄኖሳይደር ናቸው ወይ ሲሉት ደግሞ እኔ አላቅም ይሄን አለ። እንዴ ሲሉት ደግሞ እኔ የህግ ሰው ነኝ ይሄን አልፈርጅም አለ። እንደገና ደግሞ መጣ እኮ እንደገና ደግሞ ሶስተኛ መጣና እሳቸው ናቸው የመሩት አለ። እና እንደዚህ አይነት እኔ ብቻ ይሄንን ትርምስምስ ነገር ከምን ጋር ያያይዘው መሰለ የሶማሌላንዱ ኬዝ እንደዚሁ አይነት ነው። አዎ ያሰቡ ኬዝ እንደዚህ አይነት ነው። እነኚህ የፖሊሲ ፌለርስ ናቸው በጠቅላላ። እነኚህን ስታይ እንዲያውም አሁን ወደ ወደቡ ምናምን አልሄድንም እንጂ ጌታቸው ረዳ መጀመሪያ ይሄ ትግራዩ ኤሊት ተበሳጭተው ነበር በጣም በሱ። በኋላ ሲያዩት ኤክስፖዠሩ የጠቅላይ ሚኒስትሩን የበለጠ ተጋልጠው ማየት ሲያዩ አሁን ቀዘቀዙ። እና ወደ ኋላ ሄደን ካየነው አቶ አዲሱ ጌታቸው በትግራይ ውስጥ ተገፍቷል። ፐርሰናሊ ይሄ ዝርዝር ውስጥ ገብተን ያው የጎሳ የምንንም የሚለውን ትተን መሪነቱን አክሴፕት ያላረገ እዛ ሩሊንግ ክላስ አለ እዛ እና ብዙ ችግር ፈጥረውበታል። አሁን ሰውየው የጠየቀው ጥያቄ አለ። ለምሳሌ አንተንም አልፈልግም ዛት ኢዝ ደን ብለህ ለምን አርፈህ አልተቀመጥክም አለው። ያን ቢያደርገው ጥሩ ነበር ለሱ። ግን ምንድነው ቂም ያዘና ተበሳጨና ምንም ውስጥ ገብቼ እነሱን እበቀላለሁ የሚለው የመጨረሻው ውሳኔ ላይ ደረሰ። እና ይሄ ነው አሁን ጌታቸውን ረዳ ያየሁት በዚህ መልኩ ነው። በጣም ጥሩ ነው በእውነቱ በደንብ ነው የተረዳኸው። እኔም እንደገባኝ እንግዲህ ምናልባት ደግሞ የተለየ አስተያየትና አመለካከት ያላቸው እርግጥ የብልጽግና ሚዲያዎች በስነ ስርዓት ደሞዝተኛ ሆነው የሚዘግቡ ሚዲያዎች አሉ። እንደው ከሌ ማለት አልፈልግም። እዛ ውስጥ በመግባታቸው እስካሁን የሚያሳዝኑኝ አሉ። ጌታቸው እንዴት አይነት ጥሩ ሚና እንደተጫወተ ይሄንን ጋዜጠኛውን ማህዲን እንደው ልኩን አሲዞ መስመር ውስጥ እንዳስገባው የሚናገሩ አሉ። በውስጤም ይሄ እንግዲህ አይንን ጨፍነህ ላሙኝ ካልሆነ በስተቀር ሰው የሚያየው ነገር ነው። የሚናገሩትም ቋንቋ ከባድ አይደለም ለመረዳትና ሰው እንደሚገባው መቼም ይገባዋል ብዬ አስባለሁ። ቆሬ በጣም ነው የማመሰግነው። ረጅም ሰዓት ይዣለሁ። እንደው ምናልባት እንደ ከዚህ ቀደም ማለት ወደፊት የተለያዩ ጉዳዮች አሉ ከአንተ ጋር ማንሳት የምፈልጋቸው። የአንተ አስተያየት በጣም ይመቸኛል። በያዝከው እምነት ወይም ደግሞ ባለ ሁኔታ ጥያቄ ሊቀርብልህ ቅር የሚልህ ሰው አይደለም። በጣም ለዚህ ትልቅ አክብሮት አለኝ። ወደፊት እንገናኛለን። በመጨረሻ እንደው ብዙ ሰዎች ይህ ሰውዬ ይህን ስም ከነስሙ ከነአባቱ ከየት አመጣው የሚለው አሉ። ምንድን ነው እሱ? አንዳንድ ጊዜ ፕሮቴስታንትም ሆነ ስለ ኦርቶዶክስ ስትከራከር፣ ቆርቾ በሚል ስም ደግሞ ስለ አማራው ስትሟገት አርፈህ ቁጭ በል የሚሉ እስቲ ከስምህ አወጣት ጀምሮ ታሪኩን ንገረንና ምናልባት የውይይታችን መዝጊያ አደርገዋለሁ። ሌላ የቀረ ካለ አንተ ትጨምራለህ። እሺ፣ እኔ አንደኛ ስሙን እንደምወደው ልንገርህ መጀመሪያ በጣም የምወደው እገምታለሁ። አዎ፣ ለምን መሰለህ? የቤት ስሜ ዳንኤል ነበረ። የቤት እናቴ የምጠራኝ ልጅ ሕፃን ሆኜ እና በኋላ አባታችን ካረፈ በኋላ እናቴ ቀስ ብላ ልትቀይረው ፈለገች እና አልቅሼ ነው ያስቆምኳት። ግን በኋላ በስተርጅና እንደ ይቅርታም ጠየቀችኝ። የአባትህን ቃል ጠብቀህ እንደዛ በማድረግህ ብላ እንደው በጣም ግን አንድ ነገር አቶ አዲሱ ምን አለ መሰለህ? ስሙን የምወድበት ነገር አንደኛ አባቴ በፍቅር የአባቱን ስም ነው የሰጠኝ
ሁለተኛ ደግሞ በጣም ሬር ነበር ይሄ ስም እና አሁን አንዳንዴ ፌስቡክ ገብቼ ሳይ እኔ 114ኛ ነኝ አሁን ያን ያህል ስሙ እንትን ብሏል አሁን በፊት ብርቅ ነው እኔ አንዳንዴ ወይ ትምህርት ቤት ውስጥ ምናምን ቆርቾ ገለታ ሲባል ዞር ስል ሁሉም ማን ነው ነው በቃ ይሄን ስም ይዞ ማን ነው እና በክፉም በደግም የሚያውቁኝ ሰዎች ቆርቾ ገለታ ከተባለ ሌላ የለምና እኔው ነኝ ጥሩም ከሰራሁ እኔ ነኝ አሁን አቶ አዲሱ ከተባለ አዲሱ ከበደም ሊኖር ስለሚችል አዲሱማ ይባላል እና አሁን እኔ ቆርቾ ከተባለ ቆርቾ ገለታ ነው እንጂ የሚሉት ተከትለው የትኛው ቆርቾ አይባልም ብርቅ ነበር ተለምዷል አዎ እና አንዳንዴ ያው ድሮ ደግሞ ትንሽ እንደዚህ ያው እህቶች ስሙን ሲያዩ ያኔ ዳኒ ሳሚ ምናምን ነውና ጓደኞቻችን የኔን ሲያዩት እንደው ምንድነው ነገር ምናምን ይላሉ ያው ደግሞ የከተማ ልጆች ስለሆን አንዷ እንደውም እንደ ቀልድ ነገር ምናልባት ወስደው እንደሆነ አላቅም አንዷ ተዋወቅንና እንደዚህ ማን ነው ደግሞ ይሄ ሆድ የሚነፋ ስም አለች በኋላ ተዋወቅን ተግባባን በጣም እና በጨዋታም በምንም የከተማ ልጆች ነን እና በኋላ እንደዚሁ ያንኑ ግንኙነት እንዲሁ ለረጅም ጊዜ ቀጠልና በኋላ ከአንድ 2-3 ወር በኋላ ስም እንዴት ነው አልኩኔ ስል ጊዜ አሁንማ እንቅፋት ሲመጣኝ የምጠራው ሆዴን ሳመኝ ውሰኝ ምለው ሆኗል ብላይ እንደው አሁን ካለ የትዳር ጓደኛ ጋር ትዳር ለመስረትም አላስቸገረህም ብዬ አስባለሁ አይ ይሄ እንኳን እንግዲህ ያው በእግዚአብሔር ቤት ስለሆነ መለኪያው ይሄ አይደለም ግን ያ ነገር አቶ አዲሱ ካነሳው አንድ ነገር ብዬ ልረፍ አሁን ለዚህ ሁሉ የድሮውን ስርዓት አርገው ነው የሚወስዱት ይሄ ስም ሲወጣ እንደዚህ አይነት የስም ዲስክሪሚኔሽን ምናምኑን አሁን ከቀድሞ ከጃንሆይ ዘመን ከምናምን ጋር ነው ሊያያይዙት የሚፈልጉት ግን ኢትስ ኖት ይሄ አርባን የሚሉት ከተማ ሲመሰረት አየ የራሱ ስላንግ የሚሉት የለም አሁን እዚህ ሀገር አባባሎች ምኖች አሉ ለምሳሌ ልክ አሁን የኔን ስም እንትን የሚሉትን ያህል አሁን ለምሳሌ በአሁኑ ጄነሬሽን አስብ ያንን ዘመን አሁን ከአማራ ጋር ነው የሚያያይዙት ግን አሁን ልጁን አበበ ብሎ የሚያወጣል አሁን አየ ከማንም ጋር ያያዝም ዘመን ነው የሚያመጣው አሁን ለምሳሌ ያኔ የአማራ ዘመን ወይም አማራ ይሄንን እንደሚያደርግ ለምሳሌ ያኔ ብታይ አሁን ይከፋ ወሎ እኔ ትዝ ይለኛል ዲና አታጥብቅ ዲዲ ይለዋል ይሄ አሁን ከወሎ የመጣውን ነው እኔ አንድ ጓደኛዬ ካሜራማን ሆኖ ጎጃም ሄዶ እንደዚህ ሲል ተሰብስበው ሲጨፍሩ የአየር ኃይል ይላሉ አየር ኃይል ማለታቸው ነው እና ይሄን ትዝናናበታለህ ማለት ነውና አሁን ለማንም የተሰጠ አይደለም አሁን በጉራጌዎችን ቀልድ ነበር በትግሬዎችም በሌላውም አሁን በወሎየው ያኔ አማራ አትልም ያው በክፍለ ሀገር ነበር በጎን ግን ያኔ ግን ከአንድ ስርዓት ጋር ያይዘው ሊያዩት ይሄ አርባን እንትን ከተማ ስትመሰርት የራስ ስታይል አለ አሁን ቲቲ ቢቢ ሊሊ ምናምን የበቃው ዘመኑ ያመጣው ነው አሁን ማን ነው አሁን ጥሩ ወርቅ ብሎ ልጁን የሚጠራው እኔ አሁን ባያቱ አንድ ያክስቴ ልጅ አልማዝ ሲሏት ሞቼ እገኛለሁ አለች አልቀበልም አለች እና ዘመን እና ግን ከሆነ ሰው ጋር ያያይዙት ይፈልጋሉ ሰዎች እና ያው ግን ያንተ ከአባቴ ያገኘሁት ነው ብትለኝ ከኦሮሞ ማህበረሰብ ነበሩ አባት ወይም አያታቸው ለምን መጣ አባትስ ምን ለምቆርጭ ሆነ እኔ ታሪኩን ላጫውት እችላለሁ ባጭሩ እሺ እኔ ለምሳሌ አሁን ያያቴ ወደዚህ ወደ ቦረና ወሎ ቦረና አካባቢ ሲኖሩ እንግዲህ ታሪኩን ልንገር
ፊታውራሪ አሊ እንድሮ የሚባሉ የኦሮሞ ባላባት ነበሩ እና የኔን ቅድማያት ማለት ነው እንግዲህ ወንድ ልጅ ተወልጃለሽና ቆርቻ ነው ያሉት። እንደውም እሳቸው ቆርቻ አላሉ፣ ቆርቻ መድኃኒት ማለት ነው። ቆርቻ በይው አሉ። እኔ ጎረቤት የርስ ተካፋይ ናቸው። መልከኝነት ባላባትነት አለና ይደማመጣል ሰውና አሁን የኔን አያት እሳቸው ቆርቻ አሉ። እንደገና ደግሞ የእሳቸው ማማስ ካለ ብዙ ነው እኛ የምንላቸው። እሳቸው ደግሞ አባቴን አርግዘው ወንድ ልጅ ትወልጃለሽ ገለታው ብዙ በይው በህልም ያሉኝ አሉ። አሁን አባቴ ገለታ ተባለ። እኔን ደግሞ የአባቱን ስም ሰጠ። አሁን እኛ ቤት ኦሮምኛ አይነገርም ሆነን ለመናገር እኔ ልንገር አሁን ኦሮሞም ብሆን በጣም ደስተኛ ነኝ። እኔ እኮ ከ60 ዓመት በላይ ይሄን ስም ይዣለሁ እና እኔ የፈለገውም ሰው ደግሞ ኦሮሞ አድርጎ ይኖረዋል። I am happy with that። ምንም የጎደለብኝም ነገር ደግሞ የለም እና ምን ልልህ ነው ይሄን ሁሉ ያልኩህ? ትልቁ ነገር እኔ አሁን በአሁኑ ዘመን አልኩ እኔ አንዱ እንደውም ምን አለኝ ስሜን ሰማና መጣና ኦሮምኛ መናገር አለብህ ይሄን ስም ይዘህ አለኝ። ለምን ታስገድደኛለህ አልኩት። በቃ አለበለዚያ ስማችንን ትመልሳለህ አለኝ። ፕሊስ እባክህ ፍርድ ቤት የት ነው ያለው? በአስቸኳይ ልስጥህ፣ የት ነው ያለው ውሰደኝ አልኩት። እና ምን ልልህ ነው እንደዚህ አይነትም እንትን ገና ስትናገር ስምህን ገና ሲሰማ ሰው ይሄን ዲማንድ ያደርጋል። እና እኔ ቤተሰቦቼ አይናገሩም ነበር፣ እኔም አልናገርም። ግን ያ ማለት ደግሞ በዘር ማንዘሬ ውስጥ ኦሮሞ የለም ወይም ከኦሮሞ አልተፈጠርኩም ለማለት አይደል። ያለው ሪያሊቲ አሁን ቴብሉ ላይ ያለው ይሄ ነው። ግን ቢኖርብኝም ብሆንም በደስታ ምክንያቱም አንዱ እንደውም ተናደደና ከአንዱ ጋር ሲነጋገር በዚሁ በስም ምክንያት አንተ እኔ እኮ ስምህን ይዤ 40 ዓመት ነው። እሱም እንደዚሁ አንድ ጓደኛችን ነው ታምራት ፈይሳ ይባላል። እሱም እንደኔ አይነት መሀል ሀገር ሆኖ እንደዚህ በኦሮሞ መመዘኛ የሚያልፍ አልሆነም እና ስለው አንተ ራስህ ምናምን ሲለው ጊዜ እኮ ነው አንተ እኔ ስምህን ይዤ እኮ ወንዝ አሻግሬ እዚህ አድርሼልሃለሁ። አንተ ዲሳሳን ደስታ ፈይሳን ምንድነው እያልክ እየቀያየርክ የኖርክ ሰውዬ ምንድነው ፈይሳን ፍስሐ ዲሳሳን ደስታ እያልክ ስትቀይር የኖርክ ሰው እኔ እኮ እዚህ አድርሼልሃለሁ ምናምን ብሎ እንዲተቃቃሩ ልሃል። እና ምንድነው ለእኔ ወዝኖት ይሄ ቢግ ዲል ትልቅ እንትን አልነበረም። አሁን ነው የሆነው። ደስ የሚለኝ ግን ብዙንም ዘመን ኖረን አልፈናል። ካሁን በኋላ ምን ኤክስፔክት የምናደርገውም ነገር የለም። ግን ለሀገሪቱ እንድትቀጥል ከተፈለገ ግን እንዳልኩ አሁን በያዙት ዘዴ ለጎሳህ እያደላህ ለዘርህ እያደላህ ትልቅ አገር ደግሞ እመራለሁ አይሆንም። ልበሰፊ መሆን አለብህ። ሁሉን እኩል ማየት አለብህ። አንድ ሰው ሞተ ስትለው ኦሮሞም እኮ ሞቷል እያልክ እያካካስክ አይደል። ፍትህ ማን ሞተ እንዴት ሞተ ፍትህ እንደዚህ ይሄ ነው እንጂ ያንዱን እያጣጣልክ አዲስ አበባ እኔን ልታወርድ ብትመጣ ሰበታ ያለው ደብረ ዘይት ያለው ወገኔ ይነሳብሃል። አዲስ አበባ በእኛ ተከባለች፣ የትም አትደርስም፣ የትም አታመጣም እንዲህ እየተባለ እንደገና ደግሞ ትልቅ አገር እገዛለሁ ይሄን ታሪክ ያላት ይሄንን ዘመን ያለፈች ለሁሉ ምሳሌ የሆነች ሀገር ደግሞ በእኔ ስር ትሆናለች ብለህ እየተመኘህ እንደዚህ አይነት አቋም ይዞ መኖር አይቻልም። ይሄ ነው አቶ አዲስ። በጣም በጣም ነው የማመሰግነው ቆሬ። እንደ ቅርብ ወዳጅ እኔም ቆሬ ነው የምልህ። ስንገናኝም አልፎ አልፎ ያው ቆርቾ ገለታ የተፈጥሮ ሳይንስ ተማሪ ነገር ግን ሳይንሱን የፖለቲካውን ሳይንስ በሚገባ የተረዳ ወንድም ነህ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብዙ ሚዲያ ልከታተልም ሴሌክቲቭ ነኝ መርጬ ነው የማየው ብለሃል። አዲሱ ሚዲያን እንደምትከታተል እርግጠኛ ነኝ። አለዛ ግን ልንጣላ እንችላለን እና በጣም ጥሩ ነው በእውነቱ። መርጦ ማየት ያስፈልጋል። ዛሬ ሚዲያው እዛና እዛ ነው። በትምህርት መልክ የሚቀርቡ ጥቂት ናቸው። ነገር ግን መርጠህ ማየትህንም እኔ እደግፋለሁ። በጣም አመሰግናለሁ። በቅርብ እንገናኛለን።
ሌላ ርዕስ ይዘን እንመጣለን። ካንተ ጋር ቅድም እንዳልኩት ብዙ የምንዋየው የምንጨዋወተው ነገር ይኖራል። እንቀጥላለን። እርግጠኛ ነኝ አድማጭ ተመልካቾቼ ካንተ ጋር የነበረኝን ውይይት እንደወደዱት እርግጠኛ ነኝ። እንግዲህ አስተያየቱን ደግሞ እያየሁ እነግርሃለሁ። በጣም አመሰግናለሁ። ክቡራንና ክቡራት አድማጭ ተመልካቾቼ እስካሁን ድረስ አብራችሁን ስለቆያችሁ ይልቁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።